ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ይህ ምሳሌ ታሪኮች ነው። በዛሬው የትረካ ክፍላችን ተከርቸም የተሰኘውን የደራሲ ይስማዕከ ወርቁን ድንቅ መጽሐፍ በትረካ ሁለተኛውን ክፍል ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለወዳጅነቱ ደግሞ በሱፐር ቻት እንደዚሁም በሱፐር ታንክስ ጊፍት ስጦታ መላክ ይችላሉ። ምሳሌ ታሪኮች። አሉላና መስከረም በአንዲት ጣራ ስር መኖር ከጀመሩ ቀናት አለፉ። በአንደኛው የግድግዳ ጥግ የአሉላ ፍራሽ፣ በሌላኛው ጥግ ደግሞ የመስከረም ፍራሽ መሬት ላይ ተነጥፏል። ሌትም ቀንም አይኖቹ ከመጽሐፍ ላይ የማይነሱትን አሉላን ከወዲያኛው ጥግ ሆና አይኖቿን ተክላ ታየዋለች። መስከረም ሲሰማት የኖረው ስሜት እንደ ቡግንጅ የሚፈርጥበትን ቀን ብትጠባበቅም ከሱ በኩል ምንም አይነት ምልክት አላገኘችም። እንደወደደችው ገብቷታል። እንደተመኘችው እርግጠኛ ናት። አሉላ ምን ነው ተከርቸምነቴ ያልተስማማህም እንዴ? አለች ወሬ ለመቀስቀስ። አረ ለምን? ደግሞ እኮ ጥሩ ተከርቸም ብቻ አይደለሽም፣ ጥሩ ደባልም እንጂ። ስትተኛ አታንኮራፊ። እኔ ደግሞ የሚያንኮራፋ ሰው ያስጠላኛል። ወይ ሰው ተኝቶ ካንኮራፋ ወይ እንቅልፍ አይወስደኝ ወይ አላነብ፣ ዝም ብዬ የእንኮርፊያውን ምት ነው እንደ ሙዚቃ የማዳምጥ። ሌላ ደግሞ የማልወደው ምን መሰለሽ? የጫማ ሽታ። ይሄ ሁሉ ከሌለብኝ እንዴት እድለኛ ደባል ነኝ። ግን አንቺ ደባሌ ሳትሆኝ እህቴ ነሽ። ራስሽን ከደባልነት አውርጂ ብሏት ንባቡን ቀጠለ። የአባ ሰባጋዲስን ገጾች። ገጸ ሰባጋዲስን። ከጠበል ወደ ቀዬ ከመመለሴ ወደ ተለከፍኩበት ስፍራ ወደ አባይ በርሬ ወረድኩ። ተራሮችና ኮረብቶች በአደባባይ ተሞሽረዋል። ሸለቆዎች በልዩ ልዩ አዝመራዎች ተንቆጥቁጠዋል። የገብስ እሸቱ ቃሙኝ ቃሙኝ ይላል። ሰብል ጠባቂዎች ማማ ሰርተው ዋሽንታቸውን ያንቆረቁሩታል። በወንጭፋቸው የሚተኩሱት ሻፊ ድንጋይ እያፏጭ ሰማዩን ይገምሰዋል። አረጮች የከብቶችን ቁስል ይቆጠቁጣሉ። ንቦች ሽታቸው የሚያውድ አበቦችን እየቀሰሙ ልዩ ዝማሬ ያሰማሉ። አባይ ግን ሳይጎድል ቆየኝ። ይህኔ ውሃ ልትቀዳ ተመላልሳ ይሆናል። ምነው ጠበል ባልወሰዱኝ፣ አጉል ላይ ለቀኝ አስመለጡኝ። ይህኔ እሷን ፈልጋ አታኝ ይሆናል እያልኩ እሷን ቆማ ያየሁበትን ቦታ የወልዳት ይመስል በዓይኔ ጠባው ጀመር። በዚህ ጊዜ አንዲት ኮረዳ እየዘፈነች ባዶ ማድጋዋን በምራዋ እያንኳኳች ከማዶ ስትመጣየሁ። ያቺ ልጅ በመጣችበት መንገድ ልቤ ዳንኪራውን ይረግጥ ጀመር። ድምጿ እየቀረበኝ አካሏም እየተጠጋኝ መጣ። እስክትደርስ አላስችል ብሎኝ ባውራ ጣቴ ቆምኩ። አሉላ ምን ነውቴ? አራበህም እንዴ? እንብላ እንጂ ስትል መስከረም ከንባቧ አናጠበችው። አሉላ ከሰመጠበት ዓለም ተመንጥቆ ሲወጣ እንደ መደንገጥ አለ። ምን ነው አለች መስከረም ያገልግሉ ምግብ በሌማት ቀንሳ እያቀረበች። ምን እያነበብክ ነው? ይህንን ያህል የሚመስጥ ነገር ምን ተገኝቶ ነው? ፍቅር እስከ መቃብርን የምታነብ እኮ ነው ያስመሰለብህ። ኧረ እንዲያውም ልቦለድ ነው ከምር። ልቦለድስ አይደለም። እንግዲያ ሌላ ምን ተገኘ እንዲህ የሚመስጥ ነገር? መቼም አንተ ያንን አደፍርስ የሚባለውን ልቦለድ ስታነብ ነው እንዲህ የሚያረግህ። ደግሞ ጀመርከው እንዴ? አይደለም፣ የሆነ ሰው የህይወት ታሪክን ነው። የሚጻፍ ታሪክ እንዳለው ሰው የሚያስቀናኝ የለም። በልቁረስ ንባቡን ትደርስበታለህ። እየተሳሳቁ ሲመገቡ አሉላ አንዳች ደስታ ተሰማው። እስከ ዛሬ ብቻውን በዚች ክፍል ውስጥ በወጉ ሳይስቅ ያሳለፋቸውን ዓመታት በእስር ቤት ያሳለፋቸው ዓመታት እንደሆኑ ተሰማው። እስከ ዛሬ ለየብቻችን መኖር ያልነበረብንን የኖር ነው አለ የጎረሰውን እያላመጠ። እማዬ ለምን ይህን እንደወሰነች አልገባኝም። አባዬ ግን አብረን እንድንኖር የሚፈልግ ይመስለኛል። በእርግጥም ለእኔና ላንቺ ለየብቻ ለቤት ኪራይና ለቀለብ ከሚከፍሉ አብረን ብንኖር ኖሮ ወጫቸው ይቀንስላቸው ነበር። እኔን እኮ ነው የጎዳችኝ። ግን እስኪ በእነዚህ ቀናት ውስጥ ስንት ነገር አስጠናኝ፣ ስንት ነገር አወቅኩ። እስከ ዛሬ እንደዚህ አጥንቼ ቢሆን ኖሮ የት ደርስ ነበር? ቢሆንም ጎበዝ ነሽ። ካሉት የክፍል ሴቶች የላቀ ውጤት የምታመጪው አንቺ ነሽ። ከወንዶችም ጋር ወዳደር ነበራ። ለእርሱም ቢሆን ጊዜው ገና ነው። ከርሞ ከምትመደብበት ዩኒቨርሲቲ ልትሰቂ ትችያለሽ። ዋናው መበርታት ነው። ከኖርነው 100 ዓመት ያልኖርነው አንድ ቀን ይበልጣል። አሁንም ነገሮች በእጅሽ ናቸው። ሁሉንም ነገር ከልብሽ ከመነጨ ትጋት ካያሽው ከቁጥጥርሽ አይወጣም። ልክ ነህ፣ ግን አእምሮዬ ባዶ እንደሆነ ይሰማኛል። እንደሱማ አታስቢ፣ ባዶ አእምሮ የለም።
አለ ሊያጎርሳት ያዘጋጀውን ወደ አፏ እያስጠጋ። ሲያጎርሳት እስካሁን አንድ ቀንም ጎርሳ የማታውቅ መሰላት። በራሷ እጅ 90 ጊዜ ከምትጎርስ በእርሱ እጅ አንድ ጊዜ መጉረስን መረጠች። በቀደም አዳም ከሔዋን ጋር ከኖራቸው ረጅም ዘመናት ብቻውን የኖራቸው ጥቂት ቀናት እጥፍ ይመረጣሉ ያልከኝን ሐሳብ ዛሬም አልቀየርከው? አለች ወተት የመሰሉ ጥርሶቿን በፈገግታ ሞልታ። ለምን ጠየቅሽኝ? እንደው አብረን መኖር ስንጀምር የተሰማህን ለማወቅ ፈልጌ። ሔዋን ለአዳም ባለቤቱ፣ መስከረም ላሉላ እህቱ ማወዳደር ይቻላል እንዴ? አይ የአብሮ መኖርን መልካምነት ለመግለጽ ፈልጌ እንጂ። አዳምና ሔዋን እኮ ታዲያ አብረው ሲኖሩ ከደስታው ስቃዩ በዛ ነበር። እኔና አንቺ ግን የበዛ ደስታም ያነሰ ሐዘንም አላየንም። አሁንም ሔዋንን ለስቃያቸው ተጠያቂ እያረካት ነው አደል? እና ማን ነው ተጠያቂ? ራሱ እግዚአብሔር። ሰዓሊ ለነ ቅድስት፣ ምን ነካሽ? ለምን ተጠያቂ ይሆናል? መጀመሪያ በዛች ባማረች በአበቦች መዓዛ በታወደች ሲቀምሷቸው በጣም ብዛት ነፍስን ከሥጋ የሚለዩ ፍራፍሬዎች ባበቀለበት ገነት መሃል ለምን ያችን የተረገመች ዕፀ በለስ መትከል አስፈለገው? እና ያለ ሕግ መኖር ነበረብን ነው የምትይ? ጥፋት በሌለበት ጥፋት ስለማይኖር አናጠፋም ነበር። ምግቡን አቁሞ ባንክሮ ተከታተላት። ይህንን ያህል ጠልቃ ማሰብ መጀመሯ ገረመው። ቆይ እንዲህ ያሰብሽ ነው ትምህርት ከበደኝ የምትይ? ለምን መሰለ? የትምህርት መጽሐፍት አንዳንዴ የእውነት መደበቂያ ዋሻ መስለው ይታዩኛል። ማስተማር ያለባቸውን ትተው የሌለባቸውን ሲዘባርቁ ታያለህ። ያዘጋጇቸው ሰዎች ደግሞ ወይ እውቀት ጎሏቸዋል ወይም ትውልዱን ሊቀብሩት ቆርጠው የተነሱ ይመስሉኛል። አሰልቺ ናቸው። ስለዚህ እነሱን ወርውሬ ከትምህርት ውጭ የሆኑ መጽሐፍትን አነባለሁ። እያደረግኩህ ምግቡን መብላት አስተውከው አይደል? ብላ በረጃጅም አለንጋ ጣቶቿ አዘጋጅታ ጎረሰችው። ጣቶቿ ለስላሳ ውብ ከንፈሮቹን ሲነኩት ነዘራት። ፈዘዝ ብላ ከንፈሩን አየች። ደግማ ስታጎርሰው በትንሽ ጣቷ ዳበስ አደረገቻቸው። ልትገምጣቸው ጓጓች። እንዴ ወንድሜን፣ ግን እኮ አብረን አደግን እንጂ ከአንድ ማህፀን አልወጣን፣ አንድ ጡት አልጠባን፣ ከአንድ ማህፀን አንድ ትብት አልጎተትን፣ በአንድ እንሽርት ውሃ አልዋኘን እና ብስመውስ እቅፍ ባደርገውስ? አንቺ ባለጌ ወንድምሽ እኮ ነኝ። አንቺ እብድ ክህነት እኮ አለኝ፣ ዲያቆን እኮ ነኝ ብሎ በጥፊ ቢጠፈጥፈኝስ? እያለች በውስጧ ተብሰለሰለች። የበሉበትን ዕቃ አጥቦ አስቀመጠና እጇን ሊያስታጥባት ውሃ ይዞ አጎነበሰ። ማን ነው አስታጣቢው? እኔ። እንዴ እኔ ነኝ እንጂ ምን ችግር አለው ባስታጥብሽ? በል ባይሆን ተነስቼ ልታጠብ። ተቀመጪ ባክሽ፣ ሁለታችንም ከቆምን ደሃ እንሆናለን። እንደዚህ የሚባል ልማድ አለ አይደል? ብሎ እንደ ቆሙ ጣቶቿ ላይ ውሃ ጨመረላት። ታጥባ ስትጨርስ ፊቱ ላይ ረጨችበት። አይኑን ጨፍኖ ሲከፍት ደገመችው። እሱም ረጨባት። አስቀምጦ በፍኙ ሞልቶ ሊረጭባት ሲል ከቤቱ ጥግ ተሸጉጣ ተማጸነችው። ግን ፊቷን በውሃ ለበሰው። የውሃ ነጠብጣብ ፊቷ ላይ ቁጥር ቁጥር እንዳለ ወገቡን ጥምጥም አድርጋ ይዛ ግድግዳው ጋር አለተመችው። ለካ ጨካኝ ነህ ብላ አፏን አስጠግታ አይኗን እያስለመለመች ስትናገር መልካም መዓዛ ያዘለ ትንፋሿ ገረፈው። ሰውነቱን ያሞቀው ትንፋሿ የልቡን ምታፈጠነው። የማያውቀው ስሜት ወረረው። አይኖቿን ጨፍና በኃይል ከንፈሮቿን ከከንፈሮቹ ላይ አሳረፈቻቸው። የበሩ መንኳኳት ከገቡበት አዲስ ዓለም በፍጥነት መነጠቃቸው። በድንጋጤ ተላቀቁ። በሩን ከፍታ ስትወጣ ሕፃን ልጅ ከደጅ ቆሟል። በነጭ ፖስታ የታሸገ ደብዳቤ ይዟል። ሰላላ እጆቹን ዘረጋላት። ይዛው ስትገባ የምን ደብዳቤ ነው አላት። የላኪው አድራሻ የለም፣ ግን በተቀባይ አድራሻ ላይ ስሜን የጻፈው ብዕር እናውቀዋለሁ። የማን ነው? ምን ነው ቸኮልክ? አይ ከቤተሰብ የተላከ ከሆነ ጤንነቱን ቶሎ ለማረጋገጥ ፈልጌ ነው። ጤናማስ አይደለም፣ ግን ከቤተሰብ አልተላከም ብላ ፖስታውን ከፍታ ማንበብ ጀመረች። በደብዳቤው መግቢያ ላይ በመጥረቢያ የተገመሰ የልብ ምስልና የእንቡጥ አበባ ምስል አለበት። እስኪ ዛሬ ስላንብብለት አለችና ድምጿን ከፍ አድርጋ ላሉላም እያሰማች ማንበብ ቀጠለች። መስኪ፣ መስከረም፣ የኔ የመስከረም አደይ አበባ፣ ይህ ስንተኛው ደብዳቤ ነበር? ረስቼዋለሁ። ውድ ፍቅሬ፣ ልቤን ስንት ጊዜ በጦር ወግቼ ስዬ በሰጠውሽ ደብዳቤዎች ላይ አንዳች ምላሽ በማጣቴ ዛሬ ደግሞ በመጥረቢያ ቆረጥኩት። አንቺን ለመሰለች ቆንጆ ይህ ቢያንስ እንጂ አይበዛም።
መስኪ፣ አንቺን ማፍቀር የሚያሳፍር አይደለም። ውበትሽ እንደ መስከረም አደይ ተፈጥሮ በልዩ ጌጥ ያስዋበችው እንጂ በቅባትና በመኳኳል የመጣ አይደለም። ቲሸርትሽን እንደ ታቦት ድንኳን የወጠሩት አጎጠጎጤ ጡቶችሽ ለዚህ ምስክር ናቸው። ከንፈሮችሽ እንደ እንጆሪ ግመጡኝ ግመጡኝ ይላሉ። መች ይቀርላቸዋል? ስሚ፣ የተመኘሁትን አጥቼ የምኖር ይመስልሻል? አላረገውም። አባቴም አላረገውም፣ እንኳንስ እኔ። መስኪዬ፣ ምን ሰራሁ? ነው ማፍቀሬን እንደ በደል ቆጠርሽብኝ? ለምን ለፍቅሬ ምላሽ ነፈግሽኝ? ምግብ አልበላህ ብሎኝ ውሃ ግን ጠጣ ጠጣ ይለኛል። ይህም ልቤ በፍቅርሽ መቃጠሉን የሚያመለክት መሆኑን ደርሼበታለሁ። ውሃ መጠጣት ስላበዛው ቤተሰቦቼና ጓደኞቼ ታንከሩ ብለው ቅጽል ስም አውጥተውልኛል። በእርግጥም የውሃ ታንከር ሆኛለሁ። ቆይ ልበድ? ምን ይሰራልሻል? ቆይ እንዴት ብዬ አርዘ ሊባኖስ የመሰለ ጸጉርሽን እንደ መንገድ መብራቶች እያንጸባረቁ ፍቅርን የሚረጩ አይኖችሽን፣ ሞንዳላ ዳሌሽን፣ እነዚህን ያየ እንኳንና እኔ የፈቀርኩሽ የጠላሽስ አይሳሳላቸውም? ከዚህ በላይ ግን አልታገስሽም። ሰሞኑን ደግሞ ጭራሽ ላይኔ ረሃብ ልትሆኚ ከዛ መነኩሴ ወንድምሽ ጋር ለመኖር ቤት መቀየርሽን መጥቼ ሳጣሽ ከጓደኞችሽ ተረዳሁ። ካሁን በኋላ ለፍቅር ያልታደለውን ልቤን ለበቀል እጆቼን ለእርምጃ እንዳትጋብዣቸው። አሁን መልስ እፈልጋለሁ። ፍቅር ወይም ሞት። አፍቃሪሽ ዘውዱ ብላ ሳትጨርስ ዘውዱ ተሰማ አለ አሉላ ደንግጦ። ታውቀዋለህ? ያዳምጠው ወንድም አይደለም እንዴ? አሁን ነው። የት ነው የሚኖረው? የባህር ዳር ማረሚያ ቤት ዘበኛ ነው። ፖሊስ ሆኗላ? አዎ፣ የወህኒ ቤት ዘበኛ ነው። የት አግኝቶሽ ነው ታዲያ 22 ደብዳቤ ጻፈልሽ? ከተከራየሁበት ቤት ከነዚያ ሴት ጓደኞቼ ጋር እየመጣ ነው የተያየን። እኔን ለማግኘት የማያደርገው ጥረት የለም። ጓደኞቼ ደግሞ ስለሚጋብዛቸው እሺ በይው እያሉ ሲወተውቱ ይኖሩ። እና ለምን እሺ አላልሽውም? እንዴት ትለኛለህ አሉላ? እንዴት? አንቺ እኮ ምን ልነግርህ እየፈራሁ እንጂ እስከ ዛሬ ድረስ በአንተ በወንድሜ ፍቅር ስቃጠል ነው የኖርኩት። እኔ እኮ እወድሃለሁ፣ አንተ ግን አይገባህም ነበር። ታዲያ እኔ ወንድምሽ አይደለሁም? ነህ፣ ግን አይደለህም። የአንዲት ማህፀን ፍሬዎች አይደለንም። ግን አባቴ እናታችን ባል ነው። አባት እናቲቱን፣ ልጅየው ልጅቱን። አዎ ብዙ አለ፣ በእኔና በአንተ የተጀመረ አይደለም። እና ሌላው ሕግ ሲጥስ እኛም ሕግ መጣስ አለብን? ፍቅር ግን ከሕግ ሁሉ በላይ ነው። ምን ይደረጋል ሉላ? ያደግኩት በእርግጥ አብሬህ በአንድ ሞሰብ እየበላሁ በአንድ ቅል እየጠጣሁ ነው። እኔ ግን ህልሜ አንተ መሆንህን ለመናገር ፈራሁ። እንደ ቅሌታም አትየኝ እባክህ። በእርግጥ እኔም ወድሻለሁ በለኝ ብላ አንገቱ ላይ ተጠምጥማ አይኖቹን ተማጠነች። በእርግጥ እኔም ብሆን ፈቃደ ሥጋ የሌለብኝ መልአክ አይደለሁም። ሳላስብሽ ቀርቼ አይደለም። ግን ክህነቴን እፈልጋታለሁ። ድንግልናዬን ጠብቄ በንጽህናና በቅድስና እግዚአብሔርን አገለግለዋለሁ እያልኩኝ የሥጋ ፍላጎቴን በመንፈሳዊ ሕይወት ያፍኜ ኖርኩ። አሉላ እኔም እኮ ድንግል ነኝ። ድንግልን ያረክሰዋል? እህቴ ነሻ። እርግጠኛ ነህ? አይደለሽም እንዴ? ኧረ በእግዚአብሔር ነፍሴን አታስጨንቃት። እኔ ግን እህትህም ልሁን ምንህም ልሁን እወድሃለሁ። ተፋጠው ተያዩ። ስድስት ሽማግሌዎች ከደጅ ላምነትና ጎዛ ተነጥፎላቸው ተቀምጠዋል። ጠዋት በመሆኑ ሁሉም ጋቢ ለብሰዋል። የጠዋቱ ብርድና ነፋስ ራሳቸውን ጠቅ ስላደረጋቸው ተከናንበዋል። የመርጊያሽ አባት ብላታ ቁሜ በነጭ ሻሽ ራሳቸውን አስረው ከመሃል ተቀምጠዋል። በራቸው ከሻሹ ድግል መሃል ይታያል። ከፊት ለፊታቸው ከይበልጣል ፈንጠር ብላ የተቀመጠችው መርጊያሽ ቆመችና ክንብንዋን አውርዳ አባቶቼ በጧት ያስቸገርኳችሁ ጉዳይ ሳይገባችሁ አይቀርም። ትዳሬ ያስኩ መስሎኝ ደፋ ቀና እያልኩኝ በምኖርበት ቤት ውስጥ ገብቶ ከኔ ጋር ንትርክና ጭቅጭቅ አበዛ። ካሁን በፊት እንደምታስታውሱት ብዙ ጊዜ እንድታፋቱኝ አስቸግሬያችሁ ትዳሬ ያስኩ መስሏችሁ አስማምታችሁኝ ቃላችሁን ጠብቄ እየኖርኩኝ እያለ እንደ ሚስቱ ሳይሆን እንደ ገረዱ ስላየኝ
ያለኝን ንብረቴ እንድታካፍሉኝ እማጠናችኋለሁ ብላ ስትቀመጥ ይበልጣል ዱላውን ጥሎ ክንብንሙን አወረደና አባቶቼ ይታያችሁ፣ እኔ ለማኝ እሷ ተለማኝ ሆነን እስከ ዛሬ አንድ ቀን እንኳን ትዳር ያለኝ ሳይመስለኝ በገዛ ቤቴ እንግዳ ሁኜ በተቀመጥኩ ውሃ ለውሃ እንደ ጉማሬ ስማስን ውዬ ቀበሌ ለቀበሌ አሳ ተሸክሜ ዞሬ ሽጬ በገባሁ ከቤት እግሯን ዘርግታ ነገር ስትሰበስብ ወሬ ስታደራ ትውልና ማታ ስገባ ገና ከበር መወረፍ ትጀምረኛለች። እስኪ ይታያችሁ ለደከመና ለማሰነ ሰው ይሄ ነበር ዋጋው። ደሞ ሲሆን አንድ ቀን ልብ ትገዛለች ብዬ 20 ዓመት ሙሉ ኖሬ ትናንት ራሷ ባነሳችው ጭቅጭቅ ብንጋጭ ዕቃውን ሁሉ ሰባብራ ጎታውን አፈራርሳ ስልቻዎቹንና አቁማዳዎቹን አቃጥላ ቤቱ ጣራና ግድግዳ ብቻ ቀረ። ያቃጠለችው ደግሞ የራሷን ዕቃ አይደለም፣ የቀድሞ ባለቤት የሰፋችውን የስፌት ዕቃ የሰራችውን ጎታና የጠጅ መጣዋን ማሰሮና ጋኖቹን ሁሉ ነው። እሷማ ወሬ ከማራገብ በቀር 20 ዓመት ሙሉ አንድ ወስከምቢያ እንኳን አልሰፋችም። በዚህ ራሷን ዞር ብላ ብትገመግመው ይሻላት ነበር። ይታያችሁ ያ ግድግዳውን ተደግፎ የምታዩት አከምባሎ ከዛሬ 20 ዓመት በፊት የድሮ ባለቤት የሰራችው ነው። አሁን ደግሞ አካፍሉኝ ንብረቴን ስትል ትንሽ እንኳን አታፍርም? ምኑን ነው የምካፈል? ምን ጥሪት ኖሮን? ንብረቴ የጣና ሐይቅ አሳ ነው። አሳ ከሆነ መካፈል የፈለገች ያውላት ሐይቁ ያውላት ጣናው ሲል የምትመልሰውን አጣች። ከሽማግሌዎች አንዱ ሆኖ የመጣው አዳምጠው ይበልጣል አፏን ስላስያዛት ብሽቅ ብሏል። የሚናገረው ባይኖረውም ሊናገር ጉሮሮውን ጠራረገ። አያችሁ መቼም አብሮ መኖር ቀላል አይደለም። አለመግባባት ይኖራል። ጉልቻና ጉልቻ እንኳ ይጋጫል። በዚህ ደግሞ ሴቶች በብዛት ይጎዳሉ። ንብረታቸውን ተካፍለው የሚሄዱ ጥቂቶች ናቸው። ብዙዎቹ እንኳ ሀብት ንብረት ቀርቶ ነጠላ እንኳ ሳይደርቡ ራሳቸውን በሁለት እጃቸው ይዘው እያለቀሱ ይሄዳሉ። ይሄ ባለፈው የቀበሌ ገበሬ ማህበራችን ስብሰባ ላይ ተነስቶ ብዙ የተወያየንበት ጉዳይ ነው። እኛም እንደ መንግስት ብሎ ሳይጨርስ እኔ ግን ምንም አላደረኳትም። ወንዱ እንደ ሴቶኜ እግሯን አጥቤ ቢያማት ተንከራትቼ አስታምሜ ነው። አንድ ቀን እንኳን እንደ ወንዶች አፍላፊ አልሰደብኳትም። እንኳን ዱላ እንኳን ቅሚያ። እናቷ አዳምጠው ያቀረብከው ምሳሌ ለእኔና ለመርጊያሽ አይሆንም። በዚች ቤት ውስጥ ያለው ግን በእኔ በወንዱ ላይ የተፈጸመ በደል ነው እንጂ በሴቶ ላይ የተደረገ ጭቆና አይደለም ብሎ ይበልጣል ያዳምጠውን ድጋፍ አከሸፈበት። ከመሃል የተቀመጡት ሽማግሌ ነጭ ጭራቸውን ከግራ ወደ ቀኝ ሽው እያደረጉ ምክር ጀመሩ። ይህቺ በጧት መቀነቷን ስትለግሰን ጀርባችንን አጉብጠን ደረታችንን ገልብጠን የሰጠናት ፀሐይ ስትበረታ ሲረፋፍድ ስታቃጥለን ጥላችንን ዘረጋባታለን። ቀጥሩ አልፎ ስትቀዘቅዝ መሸብን ብለን እንጣደፋለን። ቀኗን ሙሉ ጨርሳ ጨለማ ሊተካ በተራራዎቹ ገመገም ከአድማሱ ዳርቻ ስትገባና በመስኮቷ በኩል ስትጠልቅ በጣና አፋፍ ቆመን በስስት እንሰናበታታለን። የእኛም ነገር እንደዚሁ ነው። ስንገናኝ እንዋደዳለን፣ እንፋቀራለን። እኔ ይቅርብኝ ለአንቺ፣ እኔ ይቅርብኝ ለአንተ እንባባላለን። ነገር ግን ነገር እንደ ነፋስ መግቢያ ያጣምና አሉባልታ ሲገባ እንደ ቀትሩ እንቅልቅል ያቃጥለን ፍቅራችን ላይ ውሃን እንቸልስበታለን። ያቃጠለን ፍቅራችን ላይ ውሃን እንከልስበታለን። ከሞቀ ትዳራችንና ፍቅራችን ላይ ውሃ በመከለሳችን ፍቅራችን የውሻ አፍንጫ ይሆናል። ያችን ቀትር ያችን ነዳድ ስሜት ብናልፋት ግን አብረና መሽ ነበር። መቼም መቀዳደም አይቀርም። አንዱን ሞት ቢነጥቀው እንደ ምሽቷ ጀንበር በስስት እናያለን። ደረታችንን እንደቃለን፣ ማቅ እንለብሳለን። ለጠሉት ወዳጅ ግን ማቅ አይለበስም፣ ቢሞት አይቆረቁርም። ልጆቼ እናንተም ይህችን ቀትር እለፏት። ሰዓትና ገለባ አትሁኑ። አንዱ ሰዓት ሲሆን ሌላው ጭድ መሆን ሳይሆን ያለበት ውሃ ነው። አብራችሁ ስለ ማምሸት እንጂ ስለ መለያየት ለምን ታስባላችሁ? ይቅር ተባባሉ ልጆቼ። ነገራችሁን ሁሉ ሰማ ነው። በእኔ በኩል ለፍቼ የሚያበቃ ነገር አላገኘሁም። ያለ ምክንያት ትዳር አፍርሱ ብዬ ንብረት ባካፍል እግዚአብሔር ነፍሴን ይጠይቃታል ብለው ዝም አሉ። ምክንያትም አለ እንጂ ከጭቅጭቅ በላይ ከንትርክ የበለጠ ምክንያት አለ እንዴ? ልብ ለልብ ካልተገናኘን አንዱ ገዢ ሌላው ተገዢ፣ አንዱ ጌታ ሌላው ባሪያ የሆነበት ትዳር ይሰምራል?
እኩል እናስብ እንከባበር ብላ ታሻፈረኝ አለችኝ። ከሰው ፊት አዋረደችኝ። ውሻ ላይ እንኳን የማይደረገውን እጣቢ ደፋችብኝ። ከዚህ ወዲያ ምክንያት አለ አባቶቼ አለ ይበልጣል መሬቱን እያየ። ሌላው ሽማግሌ መሬቱን በእጃቸው ተመርኩዘው ከተቀመጡበት ተነሱ። ተው እንጂ ልጆቼ፣ የሽማግሌ ቃልማ መስማት ያስፈልጋል። እኛንም አታዋርዱን። ልናስታርቅ እንጂ ልናጣላችሁ አልመጣንም። ድሮ የሽማግሌ ቃል ይሰማ ነበር። እኛም እዚህ ደርሰን ሁለት ጸጉር ያበቀል ነው የአባቶቻችንን ቃል ሰምተን ነው። ዛሬ እርጥቡ ነደደ፣ ውሃው ሽቅ ፈሰሰ። የማይማገደውን ቀንጣፋና ጉመሮን እንጀራ ጋግረን በላንበት። የአባቶቻችን ምርቃት እርግማን ሆኖ መሬት ባዶዋን ቀረች። ድንጋዮች ብቻ ገጠጡ። ትልቅ ሰው ጠፋ። ትልቅ ዛፍ እንኳ ጠፋ። የዝናብ ማባሪያ፣ የነፋስና የወጀብ ማገጃ አጣን። ብዙዎች አባቶቻችን እየረገሙን ሞቱ። እያወገዙን ወደ መቃብር ወረዱ። እርግማናቸውን ጋቢያችንን ዘርግተን ተቀበል ነው። ከዛ ወዲህ የሽማግሌን ምክርና የእናቶችን ተግዛዝ የሚያዳምጥ ጆሮ ጠፋ። ልጆች በጎልማሳነታቸው ሞቱ። ሽማግሌ ጠፋ። እስኪ አሁን አርጅቶ አጎንብሶ ምርኩዝ ጨብጦ የሚሄድ ሰው መንገድ ያጋጥማችኋል? ተው ልጆቼ፣ ቃላችንን ስሙ። ዘመኑ ወራቱ ቡቃያዎች የበቀሉበት ጉልጓሉ እርሻ የሚካሄድበት ሳለ የዘራችሁት ሳያሸት ምኑን አካፍለን ለያያችሁ? ክረምቱ ጨለማ ሲመጣ መፋታት ምን ይሉታል? ታናናሾቻችሁ ጎጆ ሲወጡ እናንተ ቤት ልታፈርሱ። ባይሆን ክረምቱ ይፍሰስላችሁና በመኸሩ አዝመራችሁን ሸክፋችሁ ያነዚህ ካልሆነ ንብረታችሁን እናካፍላለን ብለው ዝም ሲሉ የመርጋሽ አባት መር ብለው ተነሱ። ልጄ ትላንት ማታ በጨለማ መታ ስቅስቅ ብላ እያለቀሰች ነግራኛለች። ከልጄ እምባ የተረዳሁት እንዳንገበገባትና እንዳንገሸግሻት ነው። እኔ አባቷ እንኳን ለሷ ለልጄ ለማንም እተርፋለሁ። እኔ ግን አላውቅም። ይትረፎት አይትረፎት ማጫ ሰጥተው አልዳሯትም። እሱን ባህር ዳር ቀበሌ 6 ሄደው ይጠይቁ። ጠላ ቤቱን አስትቼ ፈቷን ጋለሞቷን አገባ እያለ አዳሜ ሲስቅብኝ ጆሮ ዳባ ልበስ ብዬ ነው ሰው ባደረኳት። ዛሬ ደግሞ ሰጥተው እንደ ዳሯት ዕቃ ሊካፈሉ አህያና በቅሎጭ ነው መምጣቱ ያሳፍራል አለ ይበልጣል ምርር ብሎ ተነስቶ። እኮ አንተ ወይ የበላታ አንተ ክፍት ባደራፍህ እኔን እንዲህ ታዋረደኝ? ማን ያሳደገ ባክህ? አዎ እኔን እንደርሶ ልጅ ብላታ ወይም ፊት አውራሪ አላሳደገኝም። ራሴ ጥሬ ግሬ የረከባ ጥጃ ጠብቄ ነው ያደግኩት። ግን አልሰርቅም፣ አልቀጥፍም። ትልቅ ስም የለኝም። የጎደፈ ርካሽ ስምም አላገኘሁም። አዎ አባቴም እንደኔ አሳስጋሪ ነበር። እንደርሶ ሸማ ለባሽ አልነበረም። ልጅዎን ግን ካሁን በኋላ ለሀብታምና ጥሩ ዝና ላለው መዳር ይችላሉ። እኮ አንተ እባክህ ልጄን ያዝልኝ አልኩ። አንተ ቅርናታም ብለው ከዘራቸውን ወደ አናቱ ሲልኩ ሽማግሌዎች በመቆሚያቸው መክተው አዳኑት። ልብ አድርጉ አባቶች፣ ልብ በሉ። የተገፋው ሐቅ ማንሶኝ አይደለም። የመረረ ይድሃ ነኝ። መሮኛል። ራሶ እንዳልፈረክስልዎት ተከብረው ቢቀመጡ ይሻልዎታል። አንተ ግማታ የማንን አባት ነው የምትፈረክስ? አንተ ሙትቻ ጠምብ፣ እንኳን አባቴን እኔንም አትችል ብላ መርጋሽ የሙቀጫ ልጅ አንስታ ልትማታ ተገለገለች። ሽማግሌዎች ሁለቱንም ጎራ ይዘው መገልገል ቢጀምሩም ከሁለቱ ጎራ የሚወጡት የስድብ ቃላት ጠቡን አባብሰውት የመንደሩ ሰው ተሰበሰበ። አንቺ ሰካራም ወንዴ፣ እስከ ዛሬ እንደ ባሪያ አንገቴ እንደፍቼ ብገዛልሽ ልብ የሌለኝ የማይመረኝ ድንጋይ መሰልኩሽ? እንደ ኮሶ ይምረራ። ደሃን እንደ ኮሶ ሲመረው እንቆቆ ይሆናል ብሎ ሲገለገል፣ ልብ በሉ፣ ልብ አርጉ፣ አባቴ ሊገለው ነው። አባ ሰባጋደስን ገሎ መደብ ውስጥ እንደቀበራቸው ደግሞ አባቴ ሊቀብረው ነው ብላ መርጋሽ አገሩን በሬታ አደባለቀችው። ሁሉም ሽማግሌዎች ራሳቸውን ያዙ፣ ከው ብለው ቆሙ። የሰሙትን ማመን አቃታቸው። አንተ ጉዳም፣ ጉድህን ደብቄልህ በኖርኩ አፍህን ከፍተህ አባቴን ታዋርደው፣ አባቴን ልትገለው ትዝትበት፣ አባ ሰባጋደስን ከትክቶ የቀበረው እጅህን አባቴ ላይ ትዘረጋበት፣ አንተ ካዲ፣ አንተ ነፍሰ ገዳይ፣ አንተ ሰው በላ ስትል አልገባለው። ተንቀጠቀጠ፣ ተርበደበደ፣ ምላሱ ተሳሰረ፣ መልስ አጣ። አዳምጠው መሳሪያውን አቀባብሎ ወደ ሰማይ አንድ ጥይት ሲተኩስ መንደሩ ሁሉ በሩጫ ከደጃፉ ተሰበሰበ። እሪታው ቀለጠ። የአባ ሰባጋዲስ ነገር ያንገበገበው ሁሉ
ዱላውን እየመዠለጠ መጣ። ይበልጣልን ውሃ ሳይል መሃል አናቱን ብሎ ሊገለው አሰፈሰፈ። ሽማግሌዎች ወጣቶቹን እየገለገሉ ተረጋጉ ቢሉም የሚሰማቸው አጡ። ይበልጣል በሩን ከፍቶ ገብቶ ቤቱ ግድግዳ ላይ የተሰቀለውን አድዋማ አውርዶ ትልቁን መደብ መቆፈር ጀመረ። አዲሱን መደብ ስሜን ልታጠፋ እንጂ አባ ሰባጋዲስን አልገደልኩም እያለ ሲቆፍር ባዶ ገደል ያገኘ መስሎት ነበር። ከውጭ የከበበው ሰው መሳሪያ ይዞ ወጥቶ ይፈጀናል ብሎ ስለሰጋ ጥግ ጥግ ይዞ ቆመ። አሮጌቶች ደረታቸውን እየደቁ ነጠላቸውን እያዘቀዘቁ የአባ ሰባጋዲስን ስም እየጠሩ ማልቀስ ጀመሩ። ፊታቸውን የነጩም አሉ። አዳምጠው ኑ ጉድዩ ብሎ ሕዝቡን እየመራ ወደ ቤት ሲገባ ይበልጣል መደቡን እየቆፈረ ነበር። ቤቱ ጠጠር መጣያ እስከሚታጣ በሰው ተሞላ። ከበሩ ላይ የሚገፋው አንዱ ባንዱ ትከሻ ላይ አንገቱን እያዘለቀ ሲያይ አጭሩ መግቢያቱ ከስር አዳምጠው መሳሪያውን ከይበልጣል ጆሮ ላይ ደቅኖ ሲቆፍር ይከታተለዋል። መደቡ እንደተደረመሰ የቤቱ ግማት ሰውን ወደ ውጭ ሊያባረው ቢመጣም በጥቂቱ በቀር ማንም አልወጣ። ጉዱን ለማየት አዳሜ በጋቢው አፍንጫውን ይዞ ቆሟል። መጀመሪያ መጥረቢያ ከአፈር ጋር ተደባልቆ ብቅ አለ። ከዚያ በኋላ ግን እጁ መቆፈር አልቻለም። ነጭ ሽበት ላይ በደረቅ ደም የጠገበ ጭንቅላት ታየው። ተዝለፍልፎ ወደቀ። ና የደብረ ማርያም ሕዝብ ጉድህን ና ታምር ተመልከት፣ ና ይህንን ወንጀል መስክረህ አጋልጥ። አባትህ እዚህ ያሉ የአባታችን አጽም እንደ ተራቃ እዚህ መደብ ስር አለልህ። ና ጉድ በል ሀገሬ እያለ አዳምጠው ለፈለፈ። ሕዝቡ አሰፍስፎ ገባ። አንዳንዶች ሌላ ነገር ሲተናነቃቸው ሆዳቸውን እየደገፉ ወጡ። ያዩትን ሰቆቃ መቋቋም ያቃታቸው ራሳቸውን ስተው ሲወድቁ የበረታው እየተሸከመ ወደ ጓሮ ወስዶ ውሃ ይደፋባቸዋል። ይበልጣልን እንዳበደ ውሻ ሁሉም ቀጠቀጠው። ልብሱን እየሳበ ትንሽ ትልቁ ባገኘው ሁሉ ወገረው። ያጠለቃት ጥብቆ ተቀዳዳ እርቃኑን ሆነ። ጥርሱ ደም ጎረሰ። ፊቱ ደም ለበሰ። ደሙ በጢሙ እየተንጠባጠበ ቁምጣውን አጨቀየው። የአካባቢው ሚሊሻዎች የጥይቱን ተኩስ ሲሰሙ መሳሪያቸውን እየነጠቁ እነሱም በማዶ እየተኮሱ መጡ። የሰማው ላልሰማው እያዳረሰ የጉድ አባይ ማዶ ደረሰ። የሕዝቡ ብዛት የአንድ ገበያ ያህል ሆነ። ሚሊሻዎች ይበልጣልን እየደበደቡ ባዳምጠው ጥብቅ ትእዛዝ ነፍሱን እንዳትጠፋ አድርገው እንዲቀጠቅጡ ስለታዘዙ እየደበደቡ ከቤት አወጡት። በድኑን በጆንዲ ጠፍረው እንዲሸከም አደረጉት። የአባ ሰባጋዲስን በድን አሸክመው ወደ ጣቢያ ሲነዱት ካህናቱ ከፊት ቆመው አላሳልፋሉ። የአባታችን በድን ክቡር ነው፣ ቅዱስ ነው። ተሰርቆ እንደተገኘ ሸቀጥ ይዛችሁት ከተማ ለከተማ አትዞሩም፣ ስጡን ብለው አመጹ። ከፈለጋችሁ ገዳያቸውን ከሕግ አድርሱልን፣ እሳቸው ግን ቆሞስ ናቸውና በድናቸውን የመንካት ስልጣን የላችሁም፣ አስከሬናቸው በቃለ እግዚአብሔር ይከብራል እንጂ አሉ። ካህናቱ አስከሬናቸውን ተረክበው ወደ ቤተ ክርስቲያን ከሕዝቡ ጋር በለቅሶ በዋይታ ሲሄዱ ከፊሉ ሕዝብ ይበልጣልን እየደበደበና በድንጋይ እየወገረ ተከተለ። ከሊቀ መንበር አዳምጠው ግቢ ሲገባ ሚሊሻዎች ከበሩ ላይ ሕዝቡን መለሱት። አዳምጠው ወደ ጠባባ ማጎሪያ ቤት አስገብተው እንዲደበድቡ ታዘዘ። ትንሿ ማጎሪያ ውስጥ ውሃ እየተደፋበት በፍልጥ ሲደበደብ ውሎ ፀሐይ ሲገባ ደከመ። አዳምጠውም ቤቱ ውስጥ ሕይወቱ እንዳያልፍ ስለሰጋ ሚሊሻዎች በቃሬዛ ተሸክመው ፖሊስ ጣቢያው ወሰዱት። ባህር ዳር። አሉላና መስከረም የብሔራዊ ፈተና ያጠናቀቁባትን ምሽት ቤታቸው ውስጥ ሞቅ ደመቅ አድርገዋታል። እናቷ ለሻይ መጠጫ ብላ የሰጠቻት ገንዘብ ገፋ ያለች ስለነበረች ይህችን ምሽት አድምቃላቸዋለች። ከጓደኞቻቸው ጋር ፊልም ወልተው ፎቶ ሲነሱና ሲዝናኑ ውለው ከተበተኑ በኋላ ወደ ቤታቸው ገብተው ሌላ አዲስ መዝናኛ ከፍተዋል። በእውነት አሉላ እንደ ዛሬ ስትጫወት አይቼ አላውቅም። እንደዚህ ስትስቅና ስትጫወት እንዴት ያምርብሃል መሰለ። በያት ቀልጅብኝ ባክሽ። እኔ ስቆ ማሳቁን አላውቅበትም። እንዴት አላየሽም ጨዋታውን ወደ ቁም ነገር እየቀየርኩባቸው ወሬ ሳቆረፍድ? በእውነት ለኔ ነግረውኛል። ጎበዝ ወንድምሽ እንዲህ ሲጫወት አይተነው አናውቅም።
እስከ ዛሬ ምን ሆኖ ነው ባክሽ? በእውነት ጎርቶን ነበር። ለነገሩ ጎበዝ ተማሪዎች ጨዋታውንም ቁም ነገሩንም ያውቁበታል። አውቀው እያደፈጡ ነው እንጂ ሲሉኝ ነበር። ሲያጋንኑ ነው ባክሽ፣ ሲያላግጡብኝ ነው። ባይገርምህ እናንተ ክፍል ያለችው ሰገነት የሚሏት ያቺ ቆንጅየዋ ልጅ እንደወደደች ገብቶኛል። በቃ እኮ አይኗ ካንተ ላይ አይነቀልም። ምን እንዳለች ታውቃለህ? ሙሉ ሰው አሉላ ብቻ ነው፣ ሌላው ጎዶሎ ነው። እሱ እኮ ከእውቀትም ከጸባዩም ከውበቱም ያልነፈገው ነው አለች። እኔ ደግሞ እንዲህ አይነት ከንቱ ውዳሴ ነው የማይገባኝ። ሙሉ ሰው የሚባል የለም። ሁሉም ሰው ከጎዶሎና በሙሉ መካከል የሚዋልል ነው። ጎዶሎውን ሊሞላ ይባክናል፣ ሙሉ ሊሆን መሰላሉን ይወጣል። የመሰላሏን የመጨረሻ እንጨት ግን የረገጠ በዚች ዓለም ላይ የለም። ለመሆኑ ፈተናውን በደንብ ሰርተሽዋል አይደል? ውጤቱን እግዚአብሔር ይባርከው እንጂ እኔ አቅሜን ሰርቻለሁ። እግዚአብሔር ደግሞ የሚፈቅደው የዘራሽውን እንድታጅ ብቻ ነው። ነገ ለራሷ ትጨነቅ፣ ብቻ ዛሬ መጽናናት ነው ዋናው። በይ ድክም ብሎኛል፣ ልተኛ። ተኛ በል፣ እኔም ወደ ፍራሼ ላዝግም ብላ ከራሷ ፍራሽ ላይ እጆቿን አመናቅራ ተኛች። እንቅልፍ ግን እምቢ አላት። ጨለማ የነገሰበት ሌሊት፣ የእንቅልፍ መላእክት ስለ እንቅልፍ በሚዘምሩባት ምሽት፣ ጽልመት የዋጠው ሰማይ የደመና በርኖሱን ደረበ። ጥቋቁር ደመናዎች ሰማዩን ወረሩት። ቁርና ብርድ የብርድ ልብሷን ጥሰው አንሶላዋን አልፈው ወደ ውስጧ ዘለቁ። ሰማዩ ከሉል ለብሶ በመብረቅ ሲታረስ፣ በነጎድጓድ ሲንቀጠቀጥ፣ ያኔ መስከረም ወደ አሉላ ጉያ ሽጉጥ ማለት አማራት። ግን ቀን ከንፈሩን ከመሳም ውጪ ጨለማው ሌሊት ሲመጣ አያስቀርባትም። ልዩ ፍጥር መስሎ ይታያታል። የፍቅር ጦር የማይወጋው የአድማስ ጥግ ድንጋይ። ያለ የሌለ ኃይሏን አጠራቅማ ደፈረች። በዛ ድድን ሌሊት መስከረም የእንቅልፍ መላእክት የከበቡትን አሉላን ፈልጋ ተነሳች። አንሶላው ውስጥ ገብታ ፈርጣማ አካሉን ዳበሰች። ጸጉሯን እንደ ካባ በጀርባው ደፋችለት። እንደ ባህር ዳር ጨፌ በፊቱ ላይ ነሰነሰችው። ያኔ ፍቅሯ ነቃ። ወንድሟ ባነነ። እንዳይነግራት አፉን በአፏ ዘጋችው። ትንፋሿን ወደ ሳምባው ላከች። በሹል ጡቶቿ ደረቱን ወግታ መናገሪያ አንደበቱን ከለከለችው። ሌሊቱን ስማው፣ ይጮሃል። ቁሩ አጥንት በረዶ ያደርጋል። ወጀቡ ጣራችንን ሊፈነቅለው ነው። መጣሁ፣ ተጠጋሁህ፣ እቅፍ ብቻ አድርገኝና እንቅልፍ ይውሰደኝ አለችው። ሌሊቱ እንደምንም አለፈ። ሲነጋ ግን ተጨነቀች። ጭንቀቱን በመንጋቱ አልነበረም። ፈተናውን እስኪፈተን የደበቀችውን ሐዘኗን በጧቱ ማርዳት ግድ ሆነባት። አሉላ እስኪ ነቃ አለች ጭንቀት ባዘለ ድምፅ። ዛሬማ ፈተና ጨረስን አይደል? ትንሽ ልተኛ እንጂ። የለም የምነግርህ ነገር ስላለኝ ነው። የምን ነገር? የአባ ሰባጋዴስን ነገር ሰምተሃል? ኧረ የለም። ጠፍተው ሀገር እየተንጓለለ አይደል እንዴ? እኔ እኮ እስከ ዛሬ የደበቅኩህ በፈተና ጊዜ መናገሩን ጠልቼው ነው። ምንድን ነው የምታወሪው? እየቀለድኩ አይደለም ብላ በጥልቀት አሰበች። ጠፉ ብቻ ሳይሆን ሞቱ ማለት ፈለገች፣ ግን ፈራች። ሚስጥር ዘግዝካ እናቷን ወህኒ ማውረድ አልመረጠችም። አሟሟታቸውን ላሉላ መንገር እንዳለባት ግን ራሷን አሳመነች። በያ ንገሪኝ፣ እንዴት ሊጠፉ ቻሉ? አለ ተነስቶ እየተቁነጠነጠ። አሉላ አባ የጠፉት ላይመለሱ ነው። የት እንደሄዱ ታውቂያለሽ? አውቃለሁ፣ ግን መንገር እፈራለሁ። በፈጠረሽ መስኪ ተቀመጥና ተረጋግተህ ስማኝ። ይሄን ጉድ ልንገርህ፣ ሚስጥሩን ግን አጥብቀህ ልትይዘው ማልልኝ። መብርሃንን አንቺ ሙች፣ ሚስጥርሽ ሚስጥሬ ነው ብሎ አይኑን አፍጦ አንገቱን አስገጎ ካፏ የሚወጣውን በጉጉት ጠበቀ። ይኸውልህ ባለፈው ያዌ ዋዜ ማለት ካንተ ተለይቼ ቤት እንደሄድኩ ከባድ እንቅልፍ ጥሎኝ ነበር። በግምት ለአንድ ሰዓት ያህል ተኝቼ ስነቃ ፊቱን በጭንብል የሸፈነ ሰው አባ ሰባጋዴስን ከምሰሶው ጋር አስሮ በመጥረቢያ ሲከተክታቸው አየሁ። ኧረ በስመ አብ በይ፣ ቅዠት ነው የምትነግሪኝ? በድንጋጤ ከዋለ። ህልምም ቅዠትም አይደለም፣ እውነት ነው። ይልቅ ተረጋግተህ ስማኝ። ብቻዬን የማልችለው ሰቆቃ ስለሆነ ነው የምነግርህ። የቤተሰቦቻችን ጉድ። መስኪ ተይ እንጂ አታባቢኝ። እንደዚህ ያለ ቀልድማ አልቀልድም። ቀልድ ሳይሆን ቁም ነገር ነው። አባን በመጥረቢያ ሲከተክቷቸው እንዳይናገሩ አፋቸው ውስጥ ጨርቅ ጠቅጥቀው ነፍሳቸው ከወጣች በኋላ ደግሞ ቤት ውስጥ ሲቀብሩ አየሁ። ራሴን ስቼ ከተኛሁበት ዘልቄ ስቃዥ እናቴ አይኔን ሸፍና ውሃ ደፋችብኝ።
ከዛ በኋላ የነቃሁት ከማው ጦቢያ ቤት ወስዳ ጥላይን ከዋልኩ በኋላ ነው። ቀጥላ የተናገረችውን አላዳመጣትም። ወጥቶ ተፈተለከ። እየተጣራች ተከተለችው። ቤት ሲደርስ ማንም አልነበረም። ጸጥታ በመንደሩ ሰፍኗል። ወደ ቤት ገቡ። ትልቁ የቤት ውስጥ መቃብር አፉን ከፍቷል። ሽታው ወደ ውጭ ገፈተራቸው። ብጣሽ ልብሰ ምንኩስና ከአፈሩ ውስጥ ተወሽቆ ስላየ ሳብ አድርጎ አየው። አሁን የአባ ሰባጋዲስ ልብሰ ምንኩስና ቁራጩ ነው። ቁራጩን ልብስ ጨምዶ ያለቅስ ጀመር። ቤቱን ለቀው ወደ ቤተ ክርስቲያኑ ሲሮጡ ከወደፊታቸው የሚመጣ አንድ ባላገር አገኛቸው። አባቴ አረፈ እንዴ? አለው ባላገሩ ደንገጥ ብሎ። ማንኛው አባቴ? አቶ ይበልጣል ነዋ። ምን ሆኖ? እኔ እኮ በትናንትናው ድብደባ ያረፈ መስሎኝ ነው። የምን ድብደባ? አላሉላ የልብ ምቱ እያፈጠነው። ባላገሩ ከመጀመሪያው ጀምሮ የተፈጸመውን ሁሉ ዘርዝሮ ነገረው። ሕዝብ አዳሙ ሁሉ በዱላና በድንጋይ እንደወረደበት፣ ሚሊሻዎች ተረክበው ወደ አዳምጠው ግቢ እንዳስገቡት፣ በዚያ ውስጥ በድብደባ እንዳዋሉት ከሰማው ወሬ ያክሎ ነገራቸው። ሰውየውን ጥለውት ወደ ማዶ ተሻገሩ፣ ወደ ቤተ ክርስቲያኑ። ማህሌቱ ያሬድ ማህሌታ ያለበት ይመስል ያረግዳል። የአባ ሰባጋዲስ አስከሬን በቤተ ክርስቲያን አልባሳት ደምቆ ከመሃል ተቀምጧል። ከዳጋ እስጢፋኖስ ከክብራን ገብርኤልና ከዘጌ ገዳማት የመጡ ደናግል መነኮሳት ጸናጽልና አብረቅራቂ ዣንጥላ ይዘው እያጠኑ ከበውታል። በአራቱም አቅጣጫ ባሉት መቅረዞች ላይ ሻማዎች ተለኩሰዋል። የባህር ዳር ሊቃውንት፣ የአባይ ማዶ ካህናትና ዲያቆናት፣ የደራ መምህራንና ምሁራን ሁሉ እየተላከባቸው ተሰብስበዋል። ቅኔ ዘራፊዎች መወደሱን ያወርዱታል። የጎጃምና የቤጌ ምድር ሊቃውንት ጥልቅ ሰምና ወርቅ ያለው ቅኔ ለመዝረፍ ይሽቀዳደማሉ። አንዱ ሲጀምር ሌላው ነጥቆ ይጨርስበታል። በቅኔ ላይ ቅኔ ፈሰሰ። ካህናቱና መዘምራኑ የሚጨብጡትን አጥተው ቆመው ማዳመጥ ጀመሩ። የቅኔው ባላባት ለሚባሉት ለአባ ሰባጋዲስ የሚበቃ ቅኔ ጠፋ። የጎጃሙ ሲዘርፍ ጎጃሜው ይበል ነው ይላል። የቤጌ ምድሩ ሲዘርፍ ቤጌ ምድሬው ይበል ነው እጹብ ነው ይላል። አሉላ ዙሪያውን የከበበውን ለቀስተኛና ካህናት እየገፈታተረ እየጮኸ ገባ። ከማህሌቱ መሃል ገብቶ ከአባ ሰባጋዲስ አስከሬን ስር ተንከባለለ። ተነስቶ የአስከሬኑን ልብስ ገፎ ሊያይ ሲል እጁን ተረባርበው ያዙት። አባቴ፣ አባ፣ ለርሶ መጥረቢያ፣ ለርሶ ሞት። ወይኔ ረተውኝ፣ አልሞቱም እኮ በፍጹም አይሞቱም። እርሳቸው ሞት አይነካቸውም፣ አቅም የለውም። እምቢ፣ አይሞቱም፣ እምቢ እያለ በእንባ እየታጠበ ለያዥ ለገናዥ ሲያስቸግር እንባ ያልመጣቸው አይናቸው ወረጨ። አልቅሰው የደከማቸው እንባቸው እንደገና በአይናቸው ተቸለሰ። ጸሎተ ፍትሐቱና ሥርዓተ ቀብሩ ከተፈጸመ በኋላ ለቀስተኛውና ከየአድባራቱ አልባሳት ይዞ የመጣው ካህን አባይን በታንኳ እየተሻገረ መጓዝ ጀመረ። በአባ ሰባጋዲስ አሟሟት እየተገረመ ማዕከላዊ ባህር ዳር ምሽቱ በመግፋት ላይ ነው። በታዋቂ ዳንኪራ ቤቶች ውስጥ አስረሽ ምቹ ቀልጧል። ጣራና ግድግዳው ይርገፈገፋል። አራቱ ጣሊያናውያንና 3 ኢትዮጵያውያን ከአንዱ ቤት ወደ አንዱ ቤት በመዝለል ላይ ናቸው። ቄስ ፀሐይ ቀይ ሱሪና ባለኩፍያ ሰማያዊ ጃኬት በመልበሱ ማንም እንደማይለየው እርግጠኛ ሆኗል። የጃኬቱን ኮፍያ እስከ ቅንድቡ ስቦ ደፍቶታል። ቁልፉ በእጁ በመግባቱ ሁሉም ጮቤ በመርገጥ ላይ ናቸው። አዳምጣው እስክስታውን ያስነካዋል። ቄስ ፀሐይንም የሚችለው ጠፍቷል። አራቱ ፈረንጆች ከአስተርጓሚው ጋር የአገሬውን እስክስታ በመለማመድ ላይ ናቸው። ሰሌን ቆራጣ ትከሻቸውን ወደ ታች ይመነጭቋታል። በየገቡበት በቢራ የሚሞሉት ጠረጴዛ ሲነቃነቅ፣ ጠርሙስ ሲሰበር የሚሰማው ኳኳታ ሌላ ነው። የዳንኪራው ቤት ወለሉ ሁሉ አሸወይና ሲሆን አመሸ። የቄስ ፀሐይ ሆድ ያባውን በብቅሉ ማውጣት ጀምሯል። ያንን ጫጩት አላቀውም እያለ ይለፈልፋል። ላሉላ ብቻ ነው ሊያሳዩት የሚችሉ። ስንት ነገር የቀረቀሩበት ጉድጓድ ከሱ በቀር ለማንም አያሳዩ። ጉሩምቦን ይዤ ገብቼ እንዲያሳየኝ አደርጋለሁ። ማርያምን አለቀውም።
እሱ ሆድ ውስጥ ያንን ሁሉ ሀብት ቀብሮት ከሆነም ሆዱን ከመቅደድ ወደ ኋላ አልልም እያለ ሲፎክርላቸው ሌሊቱ ተጋምሷል። አሉላ መሰንበቻውን እንደ እብድ ሲያደርገው ቆይቷል። በአንድ በኩል አባቱ በአባ ሰባጋዲስ ግድያ እንዴት ሊሳተፍ እንደቻለ አልገባህ አለው። ይበልጣል በአባ ሰባጋዲስ ዘንድ እንደ ትሑት የሚታይ ሰው እንደሆነ ያውቃል። እርሱም ቢሆን ክፉ ያስብባቸዋል የሚል እምነት አልነበረውም። በሌላ በኩል በይበልጣል ላይ የተወሰነው የፍርድ ውሳኔ መፍጠኑ አጠራጥሮታል። ነገሩ ግራ ቀኝ ሳይጣራ ደንበኛ ወንጀል መርማሪ ጉዳዩን በውል ሳይመረምር በዚህ ፍጥነት በአባቱ ላይ የዕድሜ ልክ ጽኑ እስራት መበየኑ በአባቱ ላይ የተደፈደፈ ነገር እንዳለ እንዲገምት አድርጎታል። ገና በጠዋት ተነስቶ ወደ ወህኒ ቤት ጉዞ የጀመረው ለዚህ ነው። በብስጭት እስካሁን ያልጠየቀውን አባቱን ለመጠየቅ ብቻም ሳይሆን ስለ ጉዳዩ ከሱ ለመስማት ነው። እስረኛ ጠያቂዎች ረጅም ሰልፍ ሰርተዋል። የጠያቂ ቦኖ ካገኘ በኋላ ወደ አንድ ግርግም ሄዶ ተቀመጠ። ብዙም ሳይቆይ አባቱ በፖሊስ ታጅቦ መጣ። ልጄ አለ፣ እንኳንም ሳልሞት ዓይንህን አየሁ። ልጄ ሰው አጣሁ። ያለ በደሌ ያለ ኃጢአቴ በግፈኞች ሴራ ተፈረደብኝ። አየህ ልጄ፣ ሰው ከሌለህ አፍህ ብቻ ዋጋ የለውም። ዓይኔ እያየህ አንደበቴ መናገር እየቻለ አንደበተኞች በሐሰት ረቱኝ። እጄን ያለ ኃጢአቱ ለእጅ ሙቅ ሰጠሁት አለ ይበልጣል የእምባ ሳግ እየተናነቀው። የደቀቀ ሞራሉ ዳግም የሚጠገን አይመስልም። ስሜቱ ቀዝቀዝ ብሏል። አባባ ስለ ወላዲት አምላክ ብለህ ሳትደብቅ ንገረኝ፣ በግድያው ላይ። ልጄ አንተም እንደ ሌሎች ነፍሰ ገዳይ አልከኝ። አይ ጉድ ልጄ፣ እኔ እንኳን በሰው ላይ በዶሮ ላይ የሚጨክን እጅ የለኝም እኮ። እባክህ ልጄ፣ ባይሆን አንተ ወንጀለኛ አለመሆኔን እመነኝ። እኔ እኮ ያቃጠለኝ ፍርድ መዛባቱ ብቻ አይደለም፣ በዚች ምድር ላይ በግድያው እንደሌለሁበት የሚያምነኝ አንዱም ፍጡር ማጣቴ ነው። ልጄ ግደሉኝ አልኳቸው፣ ግን ዓይኔ እያየ የሚዘገንን ስቃይ ፈረዱብኝ። እርቃነ ስጋዬን በፍልጥና በስለት ሲፈተፍቱኝ አደሩ። ይህን ሁሉ ግን ቆይ አባዬ፣ ወንጀሉን ማን እንደፈጸመው ሳታውቅም? ባውቅማ መልካም ነበር። አንዷ ወንጀለኛ ግን ያቺ ሰይጣን ናት። መቀበሩንም ያወቅኩት ጉዴንም የሰማሁት ከእርሷው ነው አለና እምባውን ማንዠቅዠቅ ቀጠለ። ልጄ አደራ የምልህ ግን ያቺ ሰይጣን ባድማዬን ሽጠው እንዳትሄድ ሄደህ ያላወቅ ያልሰማህ መስለህ ባድማዬን ጠብቅ። አደራ ይሁንብህ ልጄ ብሎ ማተቡን ያዘው። ፖሊሱ ሰዓት ደርሷል ይበቃል ብሎ ሲወስደው ጉንጩን ሳም አድርጎ ተለየው። አሉላ የሰው ረሀብተኛ የሆነውን አባቱን በዓይኑ ሲሸኘው እምባው በረጅሙ አፍንጫው ላይ ተንኳሎ ወደ አንደኛው ቀዳዳ ገባ። የእስር ቤቱን ቦኖ ሰጥቶ ሲመልስ አንድ ግራጫ ፍሬም ያለው መነጽር ያደረገና ቡኒ ጃኬት የለበሰ ሰው ተከትሎ እንደሚፈልገው ነገረውና አስቆመው። በሰላሳዎቹ መጀመሪያ ላይ ያለ ጎልማሳ ነው። የአቶ ይበልጣል ልጅ ነህ አይደለም አለው፣ መነጽሩን ከጅረት ጥቁር አፍንጫው ላይ ያስተካከለ። አልተሳሳቱም ጌታዬ አለ አሉላ። የአባትህ ጠበቃ ነኝ፣ ተበጀ እባላለሁ። በአንዳንድ ጉዳዮች ዙሪያ እንድንነጋገር ፈቃደኛ ነህ? መነጋገር እንችላለን። አሉላ ለአባቱ ማን ጠበቃ ሊቀጥርለት እንደቻለ ስላላወቀ ግር አለው። እንግዲያውስ ሻይ ቡና እያልን ብናወራ ይመረጣል አለና ወደ አንዲት ትንሽ ካፌ ሄደው ውጭ ወንበር አስወጥተው ተቀመጡ። አባቴ ይበልጣል እንዴት ያለ ሰው እንደሆነ በደንብ ታውቃለህ? አለ እግሩን እግሩ ላይ አነባብሮ። ጥሩ ሰው ይመስለኝ ነበር። ይህንን ያደርገዋል ብዬ ማመን ይቸግረኛል። ጥጋበኛና ጋጠ ወጥ ሰው አልነበረም። ድህነቱን በመረቦቹ ሲሟገት የሚኖር አሳ አጥማጅ ነው። እና አባትህን ወደ ወንጀሉ የገፋፋው ማጣት ነው? እኔ ማጣት ብቻውን ወንጀለኛ ያደርጋል ብዬ አላምንም። ለመኖር ይሰራል እንጂ ይህንን ያህል የገንዘብ ፍቅር የለውም። ያገኛትን ለእኛ ለልጆቹ አካፍሎ ተመስገን ብሎ ይተኛል። ሌላ ወደ ወንጀል የሚገፋፋው ነገር ያለ ይመስላል? አባቴ ወንጀሉን ለመፈጸም የሚያበቃ ምንም ምክንያት የለውም። እንደውም አባ ሰባጋዴስን በጣም ይወዳቸው ነበር። የኔም የቀለም አባቴ በመሆናቸው ከእርሱ እኩል እንደመወዳቸው ያውቃል። አባቴን ሊገድል እጁን ያነሳል ብዬ አላስብም።
ግን አደረገው። አጽማቸውን አውጥቶ ሊጥል ሲል እጅ ከፈንጅ በሊቀመንበሩ ተያዘ። በአደባባይ ወንጀለኝነቱን ራሱ በሰራው ስህተት አረጋገጠ። ፍርዱ ግን የፍርድ ውሳኔው ለምን እንደፈጠነ አላወቅኩም። የመከላከያ ምስክር ማቅረብ አልቻልንም። ወደፊት የመከላከያ ምስክር የምናገኝ ከሆነ ይግባኝ የመጠየቅ ዕድል ይኖረናል። ለመሆኑ አላሉላ፣ አባቴ ጠበቃ ከወዴት ሊያመጣ ቻለ? ጥሩ ጥያቄ ነው። እኔ ይህንን ሥራ የምሠራው በነፃ ነው። እንዴት በነፃ ልትረዳው ፈለክ? ይሄኛውም ጥሩ ጥያቄ ነው። እንደ ማንኛውም ተቆርቋሪ ኢትዮጵያዊ በቅርስ ላይ ለሚፈጸሙ ወንጀለኞች በቸልታ ማለፍ አልፈልግም። ሕጉም በዚህ ጉዳይ ላይ ቸልተኛ እንዲሆን አልፈልግም። የአባትህ ጉዳይ በዚህ ጉዳይ ላይ ስለሆነ በግል ቀርቤ ጠይቄዋለሁ። ልረዳው ተነሳሽነቴ የጨመረውም ይህ ጉዳይ ተድበስብሶ መታለፍ ስለሌለበት ነው። ሻምበል ዶሬ የተባሉ ወንጀል መርማሪም ጉዳዩን በጥብቅ እየተከታተሉ እንደሆነ ደርሼበታለሁ። እኔም ከዚህ ወንጀል ጀርባ ያሉ ስውር ወንጀለኞች ተገቢውን ቅጣት እንዲጣልባቸው ካለኝ የግል ተነሳሽነት እንጂ ከአባት ሽራፊ ሳንቲም ፈልጌ እንዳይመስልህ። ይልቅስ ቤቴን ላሳይህና የመከላከያ ምስክሮች ይሆኑናል ብለህ የምታስባቸውን ሰዎች ትጠቁመኛለህ። የተለየ ጉዳይ ስታገኝም እየመጣህ ትነግረኛለህ። በመሆኑም መረጃዎቹን አጠረቃቅመን በከፍተኛው ፍርድ ቤት ይግባኝ እንጠይቃለን። ደግ እንጂ እኔማ ደስ ይለኛል። አሉላ ጠበቃ ተበጀን ተከትሎ አድራሻውን አይቶ አመሻሽ ላይ ወደ ደብረ ማርያም ተመለሰ። ለማውራት እንዲመቸን ለምን ወደ ወንዙ አንወርድም? አላት አሉላ የመስከረምን እጅ እንደያዘ። ዛሬ እናቷ መርጊያሽ ከምሳ በኋላ የት እንደሄደች አላወቀችም። ቢሆንም ካሉላ ጋር ወደ ወንዙ ስትወርድ እንዳታያት ሰጋች። የአባይና ጣና መለያያ አካባቢ ከትልቁ ዶቅማ ስር ካለው ጠፍጣፋ አለት ላይ ፊታቸውን ወደ ጣና መልሰው ተቀመጡ። በምዕራብ በኩል በተራራዎች ገመገም ጀንበር ቀይ ቂጣ መስላ ወደ ጉሮሯቸው እየተሰነቀረች ነው። ሁለቱም በአርምሞ ይመለከቷት ጀመር። አባ ሰባጋዲስ ትዝ አሉኝ አለ አሉላ አይኖቹን ጀንበሯ ላይ ሳይነቅል። ይሄኔ ቆመው ይመለከቷት ነበር። ያው እንደሷው ጠለቁ። አይ እንግዲህ አሁንስ አበዛው። አሁን ስለዚህ ጉዳይ ስንት ማውራት አለብን? መተው ነው እንግዲህ ምን ማድረግ እንችላለን? መተው አለ አሉላ ወደ ሰማይ አይኖቹን ሰቀለ። የአሞራ ማዕት እያጯጯኸ ሐይቁን አቋርጦ ይከንፋል። ምን ነው አይታቸው የማታውቂ መስላ ፈጠጥክባቸው? ህብረታቸው አስጎምጅቶኝ ነው። ህብረታቸው? ህብረት የሚያስጎመጅ ብቻን መቆም ሲመጣ ነው። እንደነሱ ነበረ ቱር ብሎ መጥፋት። እነሱ እኮ የሚወስድ ብቻ ሳይሆን የሚመልስም ክንፍ ስላላቸው ነው። ግፍ ሲበዛበት ለስደት የሰው ልጅ እግር ከአሞሮች ክንፍ ይብሳል። ሆሆ እረተው አሉላ እረተው። አሁን ምን ያደርግልሃል ይህንን ያህል የተብሰከሰከው? አባቴ ወንጀለኛ ተባለ። እሱ ደግሞ ወንጀለኛ የተባልኩት ወንጀለኛ ሆኜ ሳይሆን ወንጀለኛ አይደለሁም ብዬ የምጮህበት አቅም አጥቼና ድምፄን የሚሰማኝ ፍጡር ባለማግኘቴ ነው ይላል። ስለዚህ ወይ ስለ አባቴ መጮህ ካልቻልኩ እንዴት እዚህ መኖር እችላለሁ? ይኸውልህ አሉላ አንድ ቀን እውነት ይህንን የምታየውን ውሃ ሰንጥቃ ትወጣለች። እውነት አልጠፋች። ችግሩ እኮ የሰዎችን ልብ ገብታ ማራስ ስላቃታት ነው። እውነት የሐሰተኞችን ልብ ቋጥሮ ስትፈታ የምናየው ትዕግስት ሲኖረን ብቻ ነው። ግን ምንም አይነት ውል ያለው የሐሰት ቋጥሮ የት እንዳለ አናውቅ። እውነት መኖሩ የሚታወቀው የሐሰት አድራሻዋ ሲታወቅ አይደለም። ማንኛውም ነገር የሚሆነው መሆን ስላለበት ነው። አንተ ግን ተጨንቀህ አልቀሰህ የምትፈይደው ነገር የለህም። ሌላ ምን ማድረግ እችላለሁ? የማደርገው አጣው ብለህ ማድረግ የሌለብህን መፈጸም አለብህ። እንዴት ታዲያ? ትናንት ሳልፍ አዳምጠውን መንገድ ላይ ያገኘሁት ምን እንዳለኝ ታውቂያለሽ? አባቴ የሰራው ወንጀል እንኳን አንተን ልጁን አገሬውንም የሚያሳፍር ነው። ታዲያ እንደ ጨዋ ልጅ በመንገድ ላይ ስትሄድ አታፍርም አለኝ። እሱ ሰው ደግሞ ደስ አላለኝም። ወንድሙ መስከረምን ካላገባው ታንቄ ሞታለሁ ብሎ ትናንት እናንተ የሽማግሌ ተላከ ብላ ነገረችኝ። እኔስ የሱ ሰው ነገር አኳሆንም አላማረኝም። ከማየ ጋር ትናንት ቤት አገኘሁትና ሲወጣ ወንድሙ አንቺን ሊያገባ ስለፈለገ ሽማግሌ ሆኖ መጥቶ ነው አለችኝ አለች ውሃውን በእግሮቿ ያንቡጭ አረቀች። መስከረም ካልሽስ ትናንትና ልቤን ካጨሰው አንዱ የለበሰው ኮት የአባቴ ስለመሰለኝ ነው። በጣም ስለተናደድኩኝ
ሳላስበው እንዴት አባቴ ታስሮ አንቺ እንዲህ ትቀብጫለሽ አልኳት። ከዚያ ያለችውን ሳልሰማ ወጥቼ ሄድኩ። ከሱ ጋር መቅበጥ ለመጀመሩ እርግጠኛ ነህ? አለችው ግንባሯን ቋጥራ። እርግጠኛ ባልሆንም አንዳንድ ነገሮች እንድጠራጠር አድርገውኛል። መስኪ እናትሽን ግን ትወጃታለሽ? አላት ለይሉኝታ ብላ እናቷን እያጣጣለች እንዳይሆን ሰግቶ። ውስጧ ያለው ቁጥቋጦ ቢነቀል ልወዳት እችላለሁ አለች ትክዝ ብላ። እንዴት ያለ ቁጥቋጦ? ውስጧ ትልቅ የተንኮል ቁጥቋጦ እንዳለ ይሰማኛል። እባክህ ለአንድ ደቂቃ እንኳን ስለ ቤተሰቦቻችን ረስተን ይህችን የምትጠልቅ ቀይ ጀንበር በእንባ ሳይሆን በሳቅን ሸኛት ብላ ሐይቁን እንደማስመሰላ የምትጠልቀውን ፀሐይ እያየች እጁን ሳበችው። እንዴት ብዬ መሳቅ እችላለሁ? እዚህ ሐይቅ ውስጥ ያለውን ሰይጣን ደስ እንዳይለው ለሁለት እንሳቅበት አለች ዝም ብላ መሳቅ ያልፈለገችውን ሳቅ እየሳቀች። እዚህ ሐይቅ ውስጥ ሰይጣን እንዳለ ታምኛለሽ? አለ እንጂ እሱ ስላለ አይደል እንዴ ውሃውን ስንጠጣው የሚጣላን፣ ለአትክልቱ ስናጠጣው የሚደርቅብን፣ ስንዋኝበት የሚያሰጥመን። ይልቅ አሁን ስለ አስጨናቂዎቹ አታንሳብኝ፣ ና ወደዚህ ብላ ፊቱን በውሃ ረጨችው። የቀዘቀዘ ከንፈሩ ላይ የሞቀ ከንፈሩ አረፈበት። መስከረም ጠፍጣፋው አለት ላይ ቆማ ከተንጠራራች በኋላ ቀሚሷን አወለቀችው። አሉላ ግራ ተጋባ። ምን እየሆንሽ ነው መስኪ? መስከረም ወደሱ ዙራ ተንከትክታ ሳቀችበት። አይዞህ አትፍራ አለች። አሁንም ሳታፍረው ወደሱ እንደዞረች ሊፈርጡ የደረሱ የሚመስሉ ጡቶቿን በሁለቱም መዳፎቿ ከስር ያዘቻቸው። በግራ በኩል ያለው ጡቷን የፀሐይ ቀይ ጨሮች አርፈውበት በቀኝ በኩል ካለው የበለጠ የቀላ እንኳ ያስመሰሉት። ዞማ ጸጉሯ በጆሮዋ በኩል አልፎ እንደ ጨፌ ብትን ብሎበታል። በአጠቃላይ የገላዋ ቆዳ ከእግር እስከ ራሷ ያለ አካሏን ጭርቅቅ አርጎ ይዞት ሲያይ የጠበባት መሰለው። የወጣትነቷ ትኩስ ደምና ስሜት በቆዳዋ ውስጥ ሲራወጥ የሚያይመሰለው። አሉላን የማያውቀው አዲስ ስሜት ወረረው። ና እንጂ እንዋኝ፣ እንደማታውቀኝ አፍጠህ ታየኛለህ እንዴ? አሉላን እስከ ልብሱ ወደ ሐይቁ ገፋችው። ልብሱን ለማውለቅም ሆነ ለመቃወም ጊዜ አልነበረውም። መለመላዋን ቆማ እጆቿን ወደ ግራና ቀኝ ዳሌዎቿን አላጥቃ ወደ ሐይቁ ተወረወረች። ውሃው ውስጥ ደፍቃ ትንፋሽ አሳታው ብቅ ሲል ትንፋሽ እስኪያጥረው ሳመችው። እንደ ሳር ክዳን ቁልቁል የተደፋ ዞማ ጸጉሯን ጨምዶ ይዞ እሱም በተራው ደፈቃት። ትንፋሽ አጥሯት ብቅ ስትልም ከመሳም አልዳነም። ረግ 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 የሚል ጎርናና ሻካራ ድምፅ የሁለቱንም ጆሮዎች አቆማቸው። ምን አባህ እያረካት ነው አንተ? ከንፈራቸውን አላቀው ድምፁን ወደ ሰሙበት ሲዞሩ የቀበሌው ሊቀመንበር አዳምጠው መሳሪያውን ዘቅዝቆ የሚያረጉትን ሁሉ እየተመለከታቸው ነበር። የኛ ዲያቆን አረረረ ጉድ ጉድ! አገር ጉድ ይበል እንግዲህ። ይህንን ማን ያምናል? አንተ ርኩስ፣ ያውም እህትህን። አዳምጠው ሌላ ሳይናገር ወደ መጣበት ተመልሶ ሄደ። ከነሱ እስከሚርቅ የሚናገረው ሁሉ ይሰማቸው ነበር። ጉድ ነው የጉድ ጉድ! ጉድ በል ደብረ ማርያም፣ እንግዲህ ጉድ እኮ ነው። አሉላና መስከረም ደንዝዘው ቀሩ። አፋቸው ተሳሰረ። የመከራው ዘገር አለች መስከረም ወጥታ ቀሚሷን እያጠለቀች። አሉላም ልብሱን አውልቆ ጨምቆ እስኪለብስ በደመ ነፍስ ውስጥ ነበር። እኔ ነኝ አሉላ፣ እኔ ነኝ ከዚህ ጉድ የከተትኩህ አላርፍ ብዬ። መስከረም ትብሰከሰክ ጀመር። አሉላ ምንም መናገር አልቻለም። ሁለታቸውም እንደደነዘዙ ፀሐይ በተራራዎቹ አናት ጠልቃ ድንግዝግዝ ብሎ ነበር። ወደ ቤት በዝምታ ጉዟቸውን ቀጠሉ። እረኞቹ ዋሽንታቸውን እያንቆረቆሩ ከብቶቻቸውን ወደ በረቶቻቸው እየነዱ ያፏጫሉ። ቤት ሲደርሱ መርጋሽ የምድጃውን እሳት እያንገረገረች ስትሞቅ አገኟት። ጎራዳዋን ገለብ አርጋ ሁለመናዋን ለእሳቱ ሰጥታ ተቀምጣለች። አሉላና መስከረም ጥልቅ ሲሉ ለአመል ያህል ጭኖቿን ጠመም አርጋ ነገሯን ደበቀች። ያለ ሁል ጊዜዋ አንዳችም ቃል አልተናገረችም። መስከረም ቀጥታ ወደ አልጋው ወጥታ ተኛች። አሉላ መደቡ ላይ ተቀምጦ አይኖቹን ወለሉ ላይ ተከለ። እራት አትበላም? አለች መርጋሽ ለአሉላ ያዘጋጀችውን ምግብ እያቀረበች። ቢቀርብኝ ይሻላል፣ ታየው አልበላም አለ አሉላ መሬቱን እያየ። ምን ሆነሃል ደግሞ? ምንም አልሆንኩ። በል ለሁሉም እራትህን ብላ፣ ልተኛ ነው አለች በላይ ማትራቱን ወደፊት እየገፋች።
ያለ ሁል ጊዜዋ ራትህን ብላ ማለቷ ገረመው። እስከዚች ቀን ድረስ ብላ ብላውም አታውቅም። ሳትጠይቅ ምናምንቴ ነገር ፊቱ ላይ ወርወር አድርጋለት ከበላ ይበላል ካልበላ ይተዋል እንጂ ዛሬ ያለ ወትሯ ብላ ብላ ስትጎተጉተው ምክንያቱ ባይገባውም የቀረበለትን መብላት ጀመረ። ወጡ በዘይት የዘገነ ነው። እንጀራው ያ የሻገተ እንጀራ ሳይሆን ሞንዳላ የጤፍ እንጀራ ነው። ብሉኝ ብሉኝ ይላል። ዋጡኝ ዋጡኝ የሚል ዘንካታ የጤፍ እንጀራ በመርጊያሽ ሲቀርብለት የመጀመሪያ ጊዜው ነው። ያደረገችው ሁሉ ጸጽቷት ጥሩ ሰው ለመሆን ጉዞ የጀመረች ስለመሰለው መብራን ሆይ እባክሽ ለልቧ ምህረቱን ላኪላት አለ በልቡ። አንቺ መስከረም አለቻት አልጋ ላይ የተጋደመችውን ልጇን። እመት አለች ራሷን ቀና አድርጋ። ሂጅና ከማሆይ ጦቢያ ቤት እንጥፍጣፊ ላምባ እባክዎትን ይላኩልኝ ብለሽ በዚህች ኩራዝ አምጪልኝ ብላ መስከረምን ላከቻት። አሉላ በልቶ ከጨረሰ በኋላ እጆቹን ታጥቦ ሲመለስ ተዝለፍልፎ ወደቀ። እጆቹ ሸካፊ ባለቤት አጡ። አይኖቹ ተስለምልመው ሽቅ ወደ ቅንድቡ ተሸጎጡ። የበላበት አፉ እንደተከፈተ ቀረ። የኛ አማቼ የልጄ ባል አትሰማም? አንተ ስለ ሌሎች ነፍስ ትሰብክ ነበር። የኛ ዲያቆን ራስክን ለምን አትፈታም? ወይ ሃሃ ብላ መርጊያሽ ተሳለቀችና አዝላ እያንዘለዘለች ወደ አባይ ወሰደችው። ግንቡ ላይ ቆማ ቁልቁል ወደሚጥመለመለው ውሃ ጣለችው። ጨለማው አይን ቢደነቁል ስለማያሳይ እየተደናበረች ወደ ቤቷ ተመለሰች። መስከረም ከማሆይ ጦቢያ ቤት ስትመለስ እናቷ ሰው ተሸክማ ወደ አባይ ስትወርድ አይታት ኖሮ ከኋላዋ ተከትላ ጥላው ስትመለስ ወዲያውኑ ልብሷንና ጫማውን አውላልቃ ወደ አባይ ዘላ ገባች። በጨለማው ውስጥ እየዋኘች ከጅጅባው ውስጥ የተወሸቀውን በድን መጎተት ጀመረች። አንድ አካሉን ጎትታ ስታወጣ ሌላኛው አካሉ ወደ ወንዙ እየተዝለፈለፈ ይገባል። በውሃው ዳርቻ ከሚንጫጩት የአባይ ዳር እንቁራሪቶች በቀር የሚሰማ ድምፅ የለም። በእርግጥ የሌላ ሰው ድምፅ መስማት አልፈለገችም። ሰው ቢያስፈልጋትም የሰውን መምጣት አልፈለገችም። ቢመጣ ይጨርስብኛል እንጂ ያግዘኛል ብላ አላሰበችም። ከወንዙ ማውጣት አልቻለችም። አፏን ካፉ ገጥማ አሸተተችው። ትንፋሹ የመርዝ ጠረን ልቡን ስትነካው ላመል ያህል ትርትር ይላል። አምላኬ ሆይ አሉላ ተጣራች። አልመለሰላትም። ሌላ መላ ታያት። ሁለቱን ጣቶቿን ወደ አፉ አስገብታ ወደ እንጥሉ ገፋቻቸው። ያሰበችው ሆነ። ወዲያውኑ አስመለሰው። ትንፋሿን ባፍንጫው ለገሰችው። በእርሷ ተነፋፈስ ቁልቁል ወደ ሳምባው አየር ልካ መልሳ ራሷ ትተነፍስለታለች። ደረቱን ደገፍ አድርጋ ጫን ጫን ማድረጓን ቀጠለች። ደጋግማ እንዲያስታውከው ጣቶቿን ወደ ጉሮሮ ላከች። መላልሶ አስመለሰው። በአፍንጫው የምህረት እስትንፋስ ሽዋለች። ከልቡ የሕይወት ትርታ ተሰማች። ጥቂት ረፍት እስኪያደርግ ጠበቀችው። ከቆይታ በኋላ ለመጨረሻ ጊዜ ጥርሷን ነክሳ ጎትታ አነሳችው። ጊዜ ሳታጠፋ ደጋግፈው ወደ ማሆይ ጦቢያ ቤት መሄድ ጀመረች። በላብ ባህር ተዘፍቃ ከማሆይ ጦቢያ ቤት ደረሰች። ትንሿ መደብ ላይ እንዳስተኛችው ማሆይ ጦቢያ የተበጠበጠ ነገር በዋምራ ቅል አምጥተው አጠጡት። ማሆይ ጦቢያ ደረታቸውን እየደቁ ያለቅሱ ጀመር። ይህች ባድማ እንዴት በአንድ ወራት በአንድ ወቅት ይህንን ያህል ስቃይ፣ ይህንን ያህል መከራ! እስኪ አሁን ይህ ቅዱስ፣ ይህ የማርያም አገልጋይ ምን አደረጋት? በእውነትም እመቤቴ ከመንበርሽ ካለሽ ለምን ይህንን ሁሉ በደል፣ ይህንን ሁሉ መከራ አታይም? ለምን ሰው ያለ ኃጢአቱ ሲገፋ አትፈርጅም? አሉ ማሆይ ጦቢያ ወደ ጣሪያው ጠቋሚ ጣታቸውን ቀስረው። መስከረም እንባዋ እንደ አባይ ወንዝ ቁልቁል በደረቷ ይንዠቀዠቅ ጀመር። ማሆይ በቃ ሞተ፣ በቃ እኔ ብቻዬን ልቀር ነው። ወይኔ አሉላ ሆዴ፣ ኧረ እባክህ አትጨክንብኝ፣ ንቃ። ብቻዬን ለማን ጥለኸኝ ነው? ብቻዬን ቀረሁኝ እኮ አለች መስከረም አንገቱን ጥምጥም አድርጋ ይዛ የተጨፈኑ አይኖቹን እየተማጸነች። አይዞሽ ልጄ፣ የሰጠሁት ነገር መርዙን ያረክሰዋል። ቆይ ረጋ በይ እንጂ ልጄ፣ መቼስ እኛ ተጣርተናን መልሰው እሱ የአባቶቻችን አምላክ ይመልስልን እንጂ። እማሆይ በቃ እኮ ትንፋሹ ጸጥ አለች።
ልቡ መምታት አቆመ እኮ። እረ በምን ልግባ? እረ ከምን ልግባ? እረ የሰው ያለ፣ እረ ያዳኝ ያለ። ተይ ቀስ በይ እንጂ ምንም አይሆንም። መድኃኒቱ ያረክስለታል ስልሽ ይኸው ሙቀት አለው። ተይው ይልቅ ልቀቂው። ቆይማ እኔ ድግፍ ላድርገው። ሲወድቁ ሲነሱ አምሽተው ትንሽ መረጋጋት ጀመሩ። በደንብ ባይሆንም ትንሽ ትንሽ መተንፈስና የልብ ምቱም ለአመል ያህል መምታት ጀመረች። መርጊያሽ መስከረም ስለቀረችባት አጭር ዱላዋን ይዛ ለፍለጋ ስትወጣ መዝነብ የጀመረው ከባድ ዝናብ አላስወጣት አለ። መስከረም የቆየችው ዝናቡ አላስኬዳት ብሎ ነው ብላ ስለገመተች ተመልሳ ተቀመጠች። በመስከረም ፊት ላይ የተስፋ ጭላንጭል ብልጭ አለ። አይኖቿ የአይኖቹ መከፈት ጓጉተዋል። ማሆይ ጦቢያ ከወለሉ ላይ መንበርከካቸውን ሳያውቁት እግራቸው እስከሚደነዝዝ ቆይተዋል። አለ ምንም አይነት እንቅስቃሴ ሳያሳይ። አሉላ አሉላ፣ እባክህን አለሁ በለኝ አለች። አይኖቹን ላፍታ ገልጦ መልሶ ዘጋቸው። እውነት አልመስልሽ አላት። መልአከ ሞት ለአንዴና ለመጨረሻ ጊዜ ተሰናበታት ብሎት የተሰናበታት መሰላት። ፍርሃት አላት። አይኖቹ ተመልሰው ተከፈቱ። ቅላታቸው ሲጠጣ ያደረ ሰካራም አስመስለውታል። አያት። አይኖቹ በተስፋ የሚንከባለሉ አይኖቿ ላይ አረፉ። አሉላ ያለበትን ማወቅ ተሳነው። ግን በሕይወት ለመሆኑ ምልክት የሆነችውን ሴት አያት፣ መስከረምን። ትንሿ መደብ ላይ የበጋ ጎዛና የማሆይ ጦቢያ ቀሚስ ተነጥፎለት አስተኙት። ትንሽ እንቅልፍ ሸለብ ሲያደርገው ከመደቡ ጎን ተቀምጣ ስታየው ቆይታ ወደ ቤት ሄደች። መስከረም አንቺ እስካሁን የታባሽ ቆይተሽ ነው አለቻት ገና ከበሩ ስትገባ። እንዴ በዝናብ መምጣት ነበረብኝ አለች መስከረም በዝናቡ አመካኝታ። ያ ከካሚ የት ሄዶ ነው? እኔ የታየሁት ቤት አልነበር እንዴ አለች አሉላን መሆኑን ስለገባት። ቆይ አልሰማው መስሎሻል? በአንቺ ቤት አልታወቀብሽም? ምኑ? ተይ እንጂ ደግሞ ልታደናቁሪ መሞከርሽ ነው እከክ። ምኑን ነው የማደናቁርሽ? ከዛ ተራ የለሽ ዲቃላ ጋራ ምን ስታደርጊ ነበር? ምን አደረኩ? አንቺ ግን እኔ ተራ ይኖርሻል ብዬ ለማንም ተራ ባላገር አልድርም። ልጄን ለስንቱ በገበያ በድንጋይ ሲያስቸግረኝ አሻፈረኝ ብዬ አንቺ ከዲቃላ ጋር መማገጥ ጀመርሽ ብላ ስትንፈቀፈቅባት ዝም ከማለት በቀር የመለሰችላት የለም። እኮ በይ እንጂ መልሽልኝ አንቺ ወራዳ ታዋርጂ። ለዚህም ዝም ማለትን መረጠች። መልስ ሳትመልስላት ስትቀር የናቀቻት መስሏት ባሰባት። ዘነዘናዋን አንስታ ይዛ በዚህ ራስሽን ሳልፈጠርቅሽ የምጠይቅሽን መልሽልኝ በያ። አሁን ምንድነው የምትጠይቀኝ? ያ ዲቃላ አስረግዞሻል? አልመለሰችላትም። መርጊያሽ አይኗ በርበሬ መሰለ። ከንፈሯ ተንቀጠቀጠ። ይህችን ጥያቄ ካልመለሽ አለቀልሽ። እናቴ ተንበርክካ አላመጠችኝም። እጄን ሳታስችኝ እውነቱን ንገሪኝ ብላ ተሸክማ ጎታ ውስጥ ጨመረቻት። ሰሞኑን ከሰራችው አዲስ ጎታ ላይ በትልቅ ገል የእሳት ረመጥ አፍሳ ይህንን ረመጥ ፊትሽ ላይ ሳልበትነው ተናገሪ፣ እዚህ ጎታ ውስጥ እንዳለሽ ሳላጋይሽ ንገሪኝ አለች። አንገቷን ቁልቁል በጎታው አፍ ዘቅዝቃ። መስከረም ደንግጣ ወጥመድ ውስጥ እንደገባች አይጥ ተቁለጨለጨች። ቆይ ምን እርግዝና ነው? አላረግሽም? ወንድሜ ጋር መዋል መሳቅ መጫወት አልችልም አለች እዚያው ጎታው ውስጥ ቆማ። ማን ነው ወንድምሽ? ያ ዲቃላ ያ ከካም ነው ወንድምሽ? አፍሽም ሞልተሽ ወንድሜ ስትይ አታፍሪም? ባረግዝስ የሚከለክለኝ አለ? ወንድሜ ካልሆነ ምን ጨነቀሽ ታዲያ አለች የእርሷም ንዴት ፊቷ ላይ ጫር ብላ። ያ ዲቃላ ምን እንዳደረገሽ ንገሪኝ እኮ በይ። ዲቃላስ እኔ በስካር የተወለድኩኝ የጠላ ቤት ውዳቂ፣ እሱ ዲቃላ አይደለም እኮ። አንቺ ሞጥሟጣ ለካስ ይህንን ያልተደርሶልኝ ይኖራል። ኧረ ጉድ፣ ኧረ በሞትኩ፣ ኧረ ውርደቴ። እኔ ግን አላዋረድኩሽም እንኳን ማርገዝ ብላ ሳትጨርስ አለማርገዟን የተረዳች ያህል በትልቅ ገል የያዘችውን የእሳት ረመጥ እንደያዘች ሾከክ ብላ ተቀመጠች። አርግዣለሁ ብትላት ኖሮ የወጠነችው ሁሉ በውጥን ይቀር ነበር። ለቀበሌ አስተዳዳሪው ወንድሙ ለዘውዱ ልትድራት ተስማምታለች። ዘውዱም እሷን ካላገባው
አልኖርም ብሎ ስመጥር የሀገር ሽማግሌዎችን እየላከ መርጊያሽን በጥቅማ ጥቅም መደለል ጀምሯል። መርጊያሽ ያዳምጠውን ፍቅር ላለማኮላሸት ጭምር ጥያቄውን ሳታቅማማ ነበር የተቀበለችው። ላለፉት 2 ቀናት ታደርግ እንደነበረው በጧት ሹልክ ብላ ከማሆይ ጦቢያ ቤት የተኛውን አሉላን ደህና ማደሩን ልታይ ሄደች። ጤንነቱ ወደ ነበረበት ባይመለስም ቀስ እያለ ያወራት ነበር። ማሆይ ጦቢያ የድሮ አስቂኝ ተረቶች እየነገሩ ለሳቅ ያልተፈጠሩ የሚመስሉ ጥርሶቹን ፈገግ ሲያደርገው መስከረም ደስታ ይፈነቅላት ነበር። ነገር ግን ወዲያው የዚህች ለቅሶ የበዛባት መንደር ወሬ ሲነሳ ህመሙና ራስ ምታቱ ይነሳል። ዛሬም ንጋቱ በወፎች ዝማሬ ሲበሰር ግብረ ውሃ ልውጣ ብላ አመካይታ መገበሪያዋን እንደያዘች ተሽሎክሎካ ከማሆይ ጦቢያ ጎጆ ቤት ገባች። ጎጆ ቤቷ በጢስ ተከባለች። ጢሱ በጠራዋ የሳር ክዳን ውስጥ አልፎ ይጉተለተላል። ማሆይ ጦቢያ ከምድጃው ዳር ተቀምጠው እሳት እየሞቁ ነበር። ቆባቸውን አውልቀው እሳት እያሞቁ በውስጡ ያሉ የተደበቁ ተባዮችን እያሳደዱ ራሳቸው ጥጥ የተከመረበት ይመስላል። የሸበተች ጸጉራቸው በዓመት አንዴ በሰኔ ወር ብቻ ነበር የምትላጨው። ጸጉራቸውን እንደተላጩ ይቀብሮታል። ጥፍራቸውንም ሲቆርጡ ከደጃቸው ካለው ትልቅ ጠፍጣፋ ድንጋይ ስር ይቀብሩታል። መስከረም ድሮ ከእርሳቸው ጋር ልትቃለድ ስትፈልግ እማሆይ ይህንን ድንጋይ ፈንቅዬ ጸጉሮን ወዲያ ልጥለው ነው ትላቸዋለች። እንታይ አይጣልም ብዬሽል? ጌታችን ፈጣሪያችን በምጽአት ጊዜ ሲመጣ ከተፈጠርን ጊዜ ጀምሮ ያለው አካላችንን ይሰበስባል። ጅብ የበላው ውሃ የወሰደው ሁሉ ይነሳል፣ እነዚህ ጸጉሮችም ይሰበሰባሉ ይላሉ። ለምሳሌ 3 ጅቦች የበሉት ሰው ቢኖርና 2 ጅቦች ጎጃሚዎች ቢሆኑ አንዱ ጅብ ደግሞ ጎንደሬ ሆኖ ወደ ሰሜን ተራራ ቢሄድ የዚህ ሰው አካል በእነዚህ ጅቦች ተበታትኖ እንዴት ሊገናኝ ይችላል ስትላቸው፣ አየሽ ይሄ ለማርያም ልጅ አይሳነውም፣ በነፍሳቱ ይሰበስበዋል። የኑግ ፍሬ ተዘርቶ የበቆሎ ምርት ይሰጣል። ልክ እንደዛ የኔን አካል ቅንጣት ከሌላ ሳይደባለቅ ለኔ ይገጣጥምልኛል። ያን ጊዜ ታዲያ የጥፍ ጥሬ ቁራጭ አትቀርም፣ ትሰበሰባለች። በየግድሙ ከጣልኳት ታስጠይቀኛለች ሲሉ እና እስከ ዛሬ የቆረጡት ጥፍር ሲቀጣጠል አይረዝምም? የጊዮን ቆሌ ጥፍር አይመስልም ትላቸዋለች። አይ ተይ አንቺ ልጅ ተይ፣ የማይረባ ጥያቄ አታምጪ። የቱን ከየት ገጠምሽውት? አሁን የጊዮን ቆሌ ጥፍር አይተሽዋል? እኔ ባላዩ ሲያወሩ ሰማለሁ። እዛው ጣና መሃል ተቀምጦ በጣም ረጅም እጁን ከፈለገው ቤት እየሰደደ ይበላል። የጣና ጥልቀት አያሳስበውም። ከውሃ ውስጥ ተቀምጦ ስለማያስጠማው ከስር ባሉ ትልልቅ ድንጋዮች ቅልሞሽ ይጫወታል። ቅልሞሽ የሚጫወትበት ድንጋይ ታዲያ ተሰባብሮ አንድ ቤት የሚሰራ ነው። በዚያ ቅልሞሽ ሲጫወት አምልጦት ሲወድቅ ከሐይቁ ይደነቦቃል። ሐይቁን ሲደነብቀው ማዕበል ይነሳል። ማዕበሉ ግድግዳ መስሎ ይመጣና ከዳር ሲጋጭ በአካባቢው ያለውን መሬት ያጠጣዋል። የውሃው ፍንጣቂ እስከኛ ቤት ድረስ ይደርሳል እኮ እያለች ስለምታጫውታቸው ይወዷታል። ትምህርት ቤት ስትሄድ እስከምትመጣ ይናፍቃሉ። ዛሬ ግን ትክዝ ብለዋል። ፊታቸው ላይ ከባድ ሐዘን ይነበባል። አሉላ የት ሄደ አለቻቸው ገና ከበሩ ስትገባ። እንባቸው በአራት ዘለላ ወረደ። ምን ነው የት ሄዶ ነው አለች ግንባሯን ቋጥራ። ሄደ? ወዴት? ገና በመንፈቀ ሌሊት ተነስቶ ላምባ ለኩሶ ተቀምጦ ሲዘፍ ቆይቶ የጻፈውን አስቀመጠና ተነስቶ ወደ እኔ መጣ። ከተኛሁበት ሳልነሳ እማሆይ ላደረጉልኝ ሁሉ ኢየሱስ በአባቱ ፊት መልካሙን ዋጋ ይክፈልልኝ፣ መስከረም ጠዋት ከመጣች ይህችን ወረቀት ይስጡልኝ፣ ይሳሙልኝ፣ ደህና ሁኑ ብሎ ይህችን ወረቀት ሰጥቶኝ ገና ዶሮ እንደጮኸ ወጥቶ ሄደ ብለው የያዙትን ደብዳቤ ሰጧት። ደብዳቤውን በችኮላ ማንበብ ጀመረች። መስኪ ይህን ውሳኔ ስወስን በግብታዊነት አይደለም። የኔ ከዚህ መዋል ማደር ያንቺን ስቃይ ከማበርከት ሌላ ዋጋ እንደሌለው ገብቶኝ ነው። ለምን በእኔ ምክንያት ትሰቃያለሽ? አሜኬላሽ ሆኜ በእያንዳንዱ እርምጃሽ ከመዋጋሽ
አሜኬላሽ ሆኜ በእያንዳንዱ እርምጃሽ ከመወጋሽ ለአንቺ ራሴን አሜኬላሽን ነቅያለሁ። እማሆይ ጦቢያ ትናንት ማለዳ ኪዳን ሊያደርሱ ወደ ቤተ ክርስቲያን ሄደው ነበር። ሰምተው የመጡት ግን ኪዳንና ጸሎት ሳይሆን የኔንና ያንቺን የሐሜት ኪዳን ነበር። የኔና ያንቺ መፋቀር የአደባባይ ሚስጥር ሆኗል። እኔማ ከጣናና ከአባይ ውሃ በቀር ከነዛ ነጫጭ አሞሮች ሌላ የሰማን ያለ አይመስለኝም ነበር። ከነዛ ረጃጅም የዶቅማ ቅጠሎች ሌላ ያየን ያለ አይመስለኝም ነበር። ካህናቱ ኪዳኑን አቋርጠው የኔን መርከስ አነበነቡ። ካሁን በኋላ እንኳን ቅዳሴ ገብቼ ልቀድስ ቀርቶ የደብሩን ጽድ መደገፍ እንኳን አልዳፈርም። እንጥሌ እስኪንጠለጠል በቀደስኩበት መቅደስ፣ ጉሮሮዬ እስኪዘጋ በሰበኩበት አውደ ምሕረት ለሌሎች መሰናክል መሆንን አልደፍርም። ለሌሎች መሰናክል መሆንን አልመርጥም። የላይኛው አምላክ በሚያውቀው ከንፈርሽን እንጂ ሌላ የሚያረክስ ነገር አልፈጸምኩም ነበር። ነገር ግን ልጅም ወልደን እንደ ጣልን ተወራ። እኔማ ከማርያም በቀር ድንግል አይወልድም ይመስለኝ ነበር። ለካስ እኔና አንቺም በድንግልና ወልደን ኖሯል። አንቺን ትቶ ለመሄድ ልቤ አልቆርጥ ብሎኝ ነበር። ነገር ግን ከዚህ ገሃነም መንደር ሂድ ጥፋ ስላለኝ ነው። ሌላ አማራጭ አጣሁ። እንኳን መዋልና ማደር እዚህ መንደር 1 ደቂቃ ዓመት ሆነብኝ። ለጊዜው እኔም ወዴት እንደመሄድ አላውቅም። ስለዚህ ፍለጋ ብለሽ እንዳትሞክሪ። መቼም ቢሆን ተለያይተን እንደማንቀር ተስፋለኝ። ነገር ግን በዚህ ሁኔታ ላይ ያለው መማርም ስለማልችል መሰደድም መርጫለሁ። አባቴ እንዳበደ ውሻ ተደብድቦ ደሙ በፈሰሰበት ቤት እህል የቀመስኩት እውነቱን ለማወቅ ፈልጌ ነበር፣ ግን አልቻልኩም። መስኪ፣ ሁልጊዜም ካንቺ ጋር ነኝ። የአባቴን ነገር አደራሽን። እግዚአብሔር በፈቀደ ጊዜ እንገናኛለን። የሚመጣ ሰው ካገኘው ደብዳቤ ልክልሻለሁ። መልካሙን ሁሉ እመኝልሻለሁ። ያንቺው አሉላ ይበልጣል። አንብባ ስትጨርስ ቆፈን እንደያዘው ኩርምትምት ብላ ተቀመጠች። እማሆይ ጦቢያም ባይበሉባቸው አይናቸውን ጠራርገው መስከረምን ማጽናናት ጀመሩ። ታዩ ዝም በይ አሏት እንደ ጨቅላ እያባበሉ። እንዴት ዝም ልበል ማማ? ነፋስ ጨበጥኩኝ እኮ። ነፋስ ጨብጬ ቀረሁ እኮ። የት አገኘዋለሁ አሁን? ሰውን እኮ ሰው ፈልጎ አያገኘውም ልጄ። የእግዚአብሔር ፈቃድ ነው። አንድያ አብራችሁ እንድትኖሩ ስላልፈቀደ ነው። በጎ ነው ያደረገው። አውርተው እስከሚሰለቹ መሸሸጉ ጥሩ ነው። እዚህ 1 ቀን መዋል የለበትም። መሸሹንማ መቼ ጠላሁት። ከሱ ተለይቼ 1 ቀን ማደር አለመቻሌን ነው እንጂ። እሱ ምን ያድርግ? ስቃዩ በዛ፣ ሐዘኑ በዛ። 2 አባቶቹን አጣ። ለዚህ ሁሉ እናቴ ናት። ግድ የለም ልጄ፣ መሄዱማ ጥሩ ነው። ይገሉት ነበር። አስከሬኑ ምን ይሰራልሻል ብለው ሳይጨርሱ መርጊያሽ እየተጣራች መጣች።